ይቻላል እናውራሽ። ጴጥሮስ 3:21 እናውጣ። እሺ በ1954 ትርጉም ደግሞ ማለት ጥምቀት የምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ወደ አይደለም እግዚአብሔር ይመጣና ጨርሻለሁ። ጥቅሱን አንብቤ ጨርሻለሁ። እሺ ጨርስ። ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እሺ የ2000 ዓመተ ምህረት መጽሐፍ ቅዱስን ተቀበላለህ? አንተ የ2000 የጴንጤ መጽሐፍን ትቀበላለህ? ብዙ የምናወራበታለኝ እዛ ላይ መልስልኝ። መጽሐፍ ቅዱስ ላይ የምናወራ ከሆነ አይ አንተ የጴንጤ መጽሐፍ ትቀበላለህ? 2000 እትሙን ስላሴን ወልድን የአብ ተለማማጭ አድርጎ ያስቀመጠበትን ከነ ማብራሪያ ቁጭ ያደረገበትን ትቀበለዋለህ? ላውጣለህ? እንደገና ደግሞ ሁለታችሁም አንዴ ከይቅርታ ጋር በጣም እንደዚህ ብሬክ መግባት አልፈልግም ነበረ። ብሬክ ግን እንድገባ የምታደርገኝ ተመስገን። ለምንድን ነው ማለት ንግግር ውስጥ እልህ ነገር አለበት። አይ ዶንት ኖ እንግዲህ እኔ እንደዛ ነው እየሰማሁ ነው። ጌታ ምስክሬ መኪና እየነዳሁ ግን እየሰማሁ ነው ያለሁት። ንግግር ውስጥ እልህ አለበት። ንግግርህ ላይ ቀጥታ ለተጠየቀው ጥያቄ መልስ ነው መስጠት ያለብህ። አንተም ደግሞ ስትጠይቅ ብሩክ ቀጥታ ለጠየቀው ጥያቄ መልስ ነው መስጠት ያለበት። ከኛም ወገን አንተ ስጠይቀን ለጥያቄው የሚመጥን ተገቢ የሆነ ጥቅስም መጥቀስ ካለብህ ትጠቅሳለህ። ከዛ የጠቀስከውን ጥቅስ ደግሞ ማብራራት አለብኝ ብለህ ካልክ ደግሞ ታብራራለህ፣ ጊዜ እንሰጥሃለን። ግን አሁን እልህ ነው ያዝከው። አንድ ሁለተኛ እንደገና ደግሞ እንትን ምንድነው ፕሮቮክ እያደረክ ነው ማለት ቅድም አሁን ስሰማ ነበረ። እኔ ከጴንጤ ነው የመጣሁት፣ አንተ ግን አዲስ ክርስቲያን አዲስ ጴንጤ ነህ ብላለህ። ግን እኔ አሁን እዚህ ጋር መልሼ ደግሞ ለአንተን የሆነ ቃል ተናግሬ ማስቀየም አልፈልግም። አዲስ ክርስቲያን ስለሆነና ስላልሆነ አይደለም ብራዘር። ማን በእውቀት እያወራ እንዳለ ተመስገን ነው ወይስ ብሩክ ነው ብሎ የሚለውን ነገር ሰሚው ይዳኛል። ግን ለተጠየቀው ጥያቄ ቀጥታ መልስ ስጥ። ተሜ አሁን ምንድነው ያለህ? የኦርቶዶክስን 80 ያህሉ መጽሐፍ ቅዱስ 2000 ዓመተ ምህረት ላይ ታተመውን ትቀበለዋለህ ወይ ነው ብሎ ይጠይቀህ። አዎ እቀበለዋለሁ ወይንም አልቀበለውም እንጂ ማለት ያለበት አንተ በፕሮቴስታንቱ ያሳተመው የ2000ንም ይሁን የ1980ም ይሁን አዲሱ መደበኛ ትርጉምን ይሁን ተቀበለዋለሁ አትቀበለውም ወይ ብሎ የሚል ጥያቄ፣ እሱ ጥያቄ ለጠየቀህ ጥያቄ መልስ ሳይሆን አንተ ለጠየቀህ ጥያቄ ነው የምጠይቀው። ይሄ ነው እኮ አሰልቺ የሚያደርገው። ተሜ አንተ መልስለትና እቀበላለሁ ወይ አልቀበለውም የ2000 ዓመተ ምህረቱን ትርጉም የአቡነ ተክለ ሃይማኖትን ማለት ነው። እሱን ትቀበለዋለህ አትቀበለውም ነው ብሎ ያለ የጴጥሮስን መልእክት ነው ያወጣችሁት። በ54 ዓመተ ምህረት ትርጉም ተነበበ። ወንድምነት አሁን ቀጥሎ የኦርቶዶክስን 2000 ዓመተ ምህረት ላይ የታተመው ሚሊኒየም ላይ የታተመው 80 ያህሉ ትቀበለዋለህ ወይ ብሎ ሲል አዎ እቀበለዋለሁ የቤተክርስቲያን መጽሐፍ ነው ወይንም አልቀበለውም ብሎ ብለህ ከመለስክ በኋላ አንተ እንደገና ደግሞ ስትጠይቀው አንተስ አዲሱ መደበኛ ትርጉምን ትቀበለዋለህ አትቀበለውም ብለህ በሚል በኋላ አንተ በምጠይቅ ሰዓት ላይ ነው እንጂ መጠየቅ ያለብህ። እሱ ጥያቄ ጠይቆህ መልስ ከአንተ ሲጠብቅ አንተ ጥያቄ አትጠይቅ። ይሄ በጣም አሰልቺ ያደርጋል ተሜ በጌታ እና ለጠየቀ ጥያቄ መልስ ስጠውና አንተም ደግሞ በኋላ ይሄን ጥያቄ ትጠይቀናለህ፣ እኔንም ጭምር ትጠይቀኛለህ። ትንቢተ ኢሳይያስ ላይ የፈለከውን ማለት ነው። አንድ የምታነሱት ክፍል ስላለ ማለት ነው። ብሉይ ኪዳን ላይ የምታነሳውም ካለ አዲስ ኪዳን ላይ የምታነሳውም ካለ ትጠይቀናለህ በኋላ። ግን አሁን ለጠየቀ ጥያቄ መልስ መልስ። ቴንክ ዩ ተሜ ፕሊዝ በእልህ አታድርገው። ለተጠየቀው ጥያቄ መልስ ስጠን። አንተም ለምጠይቀን ጥያቄ መልስ መስጠት ግዴታችን ነው። ወንድሞችም አሉ። እኔ ትንሽ መኪና እየነዳሁ ስላለ ነው። ተባረኩ። ቀጥሉ ብርኪ። እሺ እርሚ አመሰግናለሁ። ኦልሞስት ወደ መጽሐፍ ቅዱስ ሀሳብ ስለሄድን ነው። እኔ አጠር ያለ መልስ የኦርቶዶክስን የ2000 እትሙን መጽሐፍ ቅዱስን ትቀበለዋለህ 80 ያህሉ ለሚለው ጥያቄ እኔ ጋር የ2000 እትሙ መጽሐፍ ቅዱስም የለኝም፣ አላውቀውም፣ አላነበብኩትም እስካሁን ድረስ። ስለዚህ ቀበለዋለሁ አላቀበለውም ብዬ ለማለት አላነበብኩትም፣ አላውቀውም ብሩኬ። ስለዚህ 1954 ላይ እናውራ። ታቆም ችግር የለውም። ቁጥር 21 ላይ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 21 ላይ በግሪኩ ውሃ የሚል ቃል የለውም አለው ብለህ ታምናለህ? ድምጽ ምንድነው ወንድምነት? እኔ ጋር ብቻ ነው የራቀው ወይስ ለሰው ሁሉ ነው?
ድምጽ በጣም ሩቅ ነው ለኔ በጣም ሩቅ ሆኖ ነው የሚሰማኝ። ኤርፎን ካለ እንቃለው፣ ቮሊዩም ካለ ጨምር። አይ አላረኩም፣ ኤርፎን አላረኩም። አሁን ናይስ ነው በትክክለኛው መጣ። ያ ጋዌዳ። እሺ በግሪኩ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? አማርኛው አላዋጣ ስላለ ወደ ዋናው የአዲስ ኪዳኑ ቦታ ላይ ሄደ ነው ወደ ግሪክ ሄድከው። ለአዲስ ኪዳን ማብራሪያ ግሪክ ናት ብለን ሄድከው። ስለማላውቀው ሳይሆን ለመልስልህ ፈልጌ ነው ብሩክ። አሁን ደግሞ ያወራውልን ልንገርህ፣ እናቷ ጥሯ ተርጓሚዋ ግሪክ ናት ብለህ ነው ወደዛ ሄድከው። እንሄዳለን፣ ወደ ግሪኩ እንድንሄድ እኮ ነው የጠየኩህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? ጥያቄ እኮ ዋናው ቅጂው ግሪክ ነው ብለህ ነው የምንሄደው። እንደዛው እንድንሄድ እኮ ነው እንድከፍተው እኮ ነው። ዋናው ቅጂዋ ግሪክ ናት ብለህ ነው። ዋናው አማርኛው ልክ ስላልሆነ መጽሐፍ ቅዱሱ ወደ ግሪኩ እንሂድ ካልከኝ ክፈተው እና እንሂድ። ጥያቄ መመለስ አቅም ለሚባል አማርኛ መጽሐፍ ቅዱስን አትጠቀሙ፣ ግሪኩን እንሂድ። በቃ ካልመለስ ክፈተው። አይ ክፈተው፣ ግሪክን ክፈተው። ክፈቴ ግሪኩን። እሺ እንድከፍትልህ ቁጥር 21 ላይ ውሃ የሚል ቃል አለ ወይስ የለው? መልስልኝና ከፍትልሃለሁ እኮ። ግሪኩን ክፈተው እኮ አልኩህ እኮ። አንተ አማርኛ ስለማይመች የጠየቅኩህን መልስልኝና ከፍታለሁ አልኩህ። ወይ ብሩክ መዳረቁ ምን ይሰራል? ክፈተው እኮ አልኩህ። መልስ ስለሌለው እዚሁ ግሪኩን ክፈተው እናወራለን። እሺ አይ ቆይ ክፈተው፣ ግሪኩን ክፈተው። ግሪኩን ብሩክ የምከፍትልህ አልኩህ። ለጠየቅኩህ ጥያቄ መልስ ስትሰጥ ነው። ክፈተው አልኩህ እኮ። ለምን አከፍተው? እሺ ቁጥር 20 ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እሺ አሁንም ብሩክ ያልተረዳኝ የግሪኩ ውሃ የሚባል የለውም ለሚለው ሐሳብ አማርኛ መጽሐፍ ቅዱስን አንተ ስለማትቀበል እናት ወይም ደግሞ ዋናው ቅጂው ከግሪክ ስለሆነ ልነግርህ እኮ የአዲስ ኪዳን መጽሐፍ ቅዱስ ሂብሩና ግሪክ ነው አይደል የወጣው? በሂብሩ ይሄኛው በግሪክ። ስለዚህ አንተ ስለማትቀበል ክፈተው የግሪኩን ያልኩ። ከዛስ ምን ልታረገው? እንድከፍተው ፈልጌ ነው። ከዛ ምን ልታረገው? እሺ ልክፈትልህ፣ ምን ልታረገው? ለምን ቢባል ታነበውና ተተረጉመዋለህ እዛው። ችግር የለውም እኮ በግሪክም ታነበዋለህ። ከዛ በኋላ ደግሞ በአማርኛ ደግሞ ተረጉመዋለህ። አንተ ነህ እኮ ግሪክ ብለህ እኮ ሄድከው ወዳጄ። የጠየቅኩህን ጥያቄ እኮ ከመለስክ ከፍትልሃለሁ፣ አነብልሃለሁ አልኩህ እኮ። ግን ጥያቄ መጀመሪያ መመለስ አለብህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል አለው፣ ውዳቶስ የሚል ቃል አለ የለም? ጥያቄ አንተ ነህ እኮ ሄድከው እኮ። አሁንም ያውልህ እኔ እልህ አለብህ የሚል ነገር ኤርሚ ስለተናገረ ላለመናገር ፈልጌ ነው። ገብቷል? አሁን በግሪኩ በሂብሩ እያልክ የምታሳስተው የምታጭበረብረው ተመስገን እንደሌለ ልንገርህ። ከቤታችሁን የወጣው ታውቀዋለሁ። እና እሱን ተወው። ለሌላ ጊዜ እንደዛ እንዳትል፣ ጥቅሱ ላይ እናውራ እንዳትል ነው። ለሌላ ጊዜ እንዳይወጣ ሌሎቹን ሄደ ከግሪኩ ከሂብሩ ከዚህ እያልክ እንድታወራ ፈልጋለሁ። ጥምቀት ምሳሌ ሆኖ አሁን ያድነናል ማለት ምን ማለት ፈልጎ ነው? መጽሐፉ ምን ለማለት ፈልጎ ነው? ጥያቄ ልጠይቅ ነው። ተረጋጋና ስማሽ። ቁጥር 20 ላይ ጥቅሱ ላይ ገባናል እኮ። ስማኝ፣ ልጠይቅ ነው። የጠቀስከው ጥቅስ ላይ ልጠይቅ ነው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ቁጥር 20 ነው እያነበብኩ ያለሁት። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ቁጥር 20 ላይ ከውሃ ጥፋት የዳኑት በምን ነበረ? ተመስገን። አሁን ጥቅሱ ላይ እናውራ። አሁን የሰጠው ጥቅስ ላይ እናውራ ብሩክ። አሁን እኔ ላይ እስኪ ጥቅሷን ሙሉዋን 21 አንብባት እስኪ። ሙሉዋን ምን ነበር የሰጠው ጥቅስ? ቁጥር 20 ነው ያነበብኩት። 20 እና 21 አንብበው እስኪ። 21 አንብበው። ቁጥር 20 አንብበው። የሰጠውን ለምን እዛ ላይ እናውራ? መጽሐፍ ቅዱስ አውዳዊ ነው ማለት እርሻ አይደለም። እንደዚህ ወይ የሆነ ቆሩ ዘግነን ምናምን እንደመሄድ አይደለም። መጽሐፍ አውድም ስላለው እኮ ነው ግሪኩ ላይ ሄድከው እኮ ብሩክ። ግሪኩ ላይ ሄደ ተንተባትበህ እንደማታወራው ስለማታውቅ ወዲያው ጸጥም ያልከው እኮ ለዚህ ነው። ግሪክ ብሩ እንዳትል ያልከው ለዚህ ነው። ከዚህ በኋላ የጠየቅኩን ጥምቀት አሁን ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እኔ ጥያቄ ጥምቀት ይሄኛውን አይደለም። አንድ ጊዜ ብሩክ አንተም ደግሞ ተረዳኛ፣ እኔንም ደግሞ አዳምጠኝ። የመመለስ አቅም ስለሌለው ከአሁን ከዚህ ሰው ጋር እንዴት ነው ሰው የሚወያየው?
አንድ ጥያቄ የመመለስ አቅም የሌለው ሰው፣ አንድ ጥያቄ ጴንጤ እያለ ከመናገር ውጭ አንድ ጥያቄ፣ በእውነት ነው የምላችሁ። እሺ አንተ ጠይቅ በቃ ከዚህ በኋላ። አሁን ለምሳሌ እኔ አንተ ስጠይቅህ የኬጂ ተማሪ እንደመጠየቅ ነው የሆነብኝ ስለማትመልስ። አንተ ጠይቅ በቃ ይመች፣ እንደፈለክ ይመች፣ እንደፈለክ ማለት ትችላለህ። ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እሺ ሚዩት አድርግና ስማ። ምሳሌ ሆኖ ያድናል ማለት ጥምቀቱ ያድናል አይደለም ያለው። ምሳሌ ሆኖ ያዳነው ምን እንደሆነ እዛው ክፍል ላይ ስለነገር ብሩኬ፣ አሁን የምትለዋንም እየጨመረ አሁን ያድነናል የምትለው አሁንንም እንዳትዋጥና ስታብራራት ያው ሚዩት አደርግልሃለሁ። ጎበዝ ዶክትሬት ስላለ ምሳሌ ሆኖ አሁን ያድነናል የሚለዋንም እሷንም አያይዘህ ሄድ። አሁን እንዳትረሳት። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር እንግዲህ ሰውን በመፍጠሩ ተጸጸተ ይላል። ጥፋት እንደመጣም ይናገራል። ሰው በእግዚአብሔር ላይ ያመፀበት ጊዜ ማለት ነው። ኖህን ግን እግዚአብሔር አስቀድሞ መርከብ እንዲያዘጋጅ ነግሮታል። ኖህን በእምነት ደግሞ መርከብን ሲያዘጋጅ እንመለከታለን። እግዚአብሔር ያመጣው ጥፋት ውሃን ነው። ምድርን እንዲያጠፋ ውሃ ነው። ከውሃው ለመጥፋት ኖህና ቤተሰቦቹ ምን አስፈልጓቸው ነበር? መርከብ። ለዛውም እግዚአብሔር የዘጋው መርከብ ማለት ነው። ወደ መርከቡ በመግባታቸው ምክንያት ኖህና ቤተሰቦቹ ከውሃ ጥፋት ሲድኑ እንመለከታለን። ቁጥር 21 ላይ ይህን እየነገረን ያለው ከሚመጣው ጥፋት ለመዳን ምን ያስፈልጋችኋል አለ? የክርስቶስ ኢየሱስ ትንሣኤ ያስፈልጓችኋል ብሎናል። ውሃው አጥፊ ነበረ። ከውሃው ጥፋት ደግሞ የዳኑበት ምን ነበር? መርከቡ ነበር፣ በእምነት የተዘጋጀው መርከብ። ይህም ጥምቀት ምሳሌ ሆኖ ያድነናል። የሰውነት ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም አላለቀም ጥቅሱ። ምን? በኢየሱስ ክርስቶስ ነው። በምንድን ነው መዳነው? ሰው ከእግዚአብሔር ቁጣ የሚድነው ወደ ክርስቶስ ኢየሱስ ሲገባ ብቻ ነው፣ ወደ ክርስቶስ ኢየሱስ ሲጨመር ብቻ ነው ማለት ነው፣ ከጥፋት ምንድንበት። ውሃው ግን አንድ ስራ ሲሰራ እንመለከታለን። ምን ሲያደርግ እንመለከታለን? የኖህን መርከብ ወደ ላይ ከፍ ሲያደርግ እንመለከታለን። ምን አልኳችሁ? መርከቡን ኖህ ያለበትን መርከብ ወደ ላይ ከፍ ሲያደርግ እና ከአመፀኛው ትውልድ ሲለየው ማለት ነው። ምንድን ያልኩት? ከአመፀኛው ትውልድ፣ እግዚአብሔር ከተቆጣበት ትውልድ ውሃው የኖህን ቤተሰብ ሲለይ እንመለከታለን። በክርስቶስ ኢየሱስ አካል የተጨመረ ሰው፣ ወደ መርከቧ የገባ ሰው ለዚህ ዓለም ኃጢአት እንደማይገዛ፣ በዚህ ዓለም ኃጢአት እንደማይመላለስ ሲያሳይ ደግሞ ሂዶ ይጠመቃል ማለት ነው። ምክንያቱስ ከዚህ ዓለም ኃጢአት የተለየ መሆኑን የሚያሳይበት የጽድቅ ሕይወት የጀመረበት መሆኑን ወይ ደግሞ ለጽድቅ ሕይወት አንድ ብሎ የሚጀምርበት መሆኑን ለማሳየት ሂዶ ሲጠመቅ እንመለከታለን። ልክ ውሃው ከአመፀኛው ትውልድ የኖህን መርከብ ሲለይ እንዳየ ነው ማለት ነው። በምንድን ነው ግን የዳኑት? በውሃ አይደለም፣ በመርከቡ። አሁንም ሰው የሚድነው ውሃ ውስጥ ሲገባ ሳይሆን ወደ ኢየሱስ ሲጨመር ነው የሚድነው። ከእግዚአብሔር ቁጣ የሚያመልጠው ወደ ክርስቶስ ኢየሱስ ሲጨመር ነው። ተመስገን። መልካም ብሩክ። የሰውነት ዕድፍ የምናስወግደው በምንድን ነው? የሰውነት ዕድፍማ በውሃ ነው የምታስወግደው። ስለዚህ ውሃው የሰውነት ዕድፍን ለማስወገድ ይጠቅማል። የእናንተ እምነት የሌለው ስለሆነ የእናንተ ሳይሆን ብሩክ ነው አይደል? እያወራኝ ያለው እኮ ሳወራ የእንትና የበለጠ አትበል። አሁን በመጽሐፉ መሰረት ነው እያወራ ያለሁት። አዎ የሰውነት ዕድፍ የሚያስወግደው ውሃው ነው። ያዘልኝ እዚህ ጋር። መልካም። የጥፋቱ ውሃ ሲመጣ መርከቡ የዳነው በውሃው ነው ወይስ መርከቡ ያንሳፈፈው ውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከቡን ያዳነው ምኑ ነው? ምን ያልከው? መርከቡ የተንሳፈፈው በውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከብ ውሃ ሊያንሳፍፍ አይችልም። መርከብ የሚንሳፈፍ። ስለዚህ ውሃው መርከቡን አንሳፎ አድኖታል አላዳነው? ከምንድን ነው የሚያድነው? ከምን ሊያድነው ይችላል? ውሃው ነው መርከቡ ላይ የተንሳፈፈው ወይስ መርከቡ ነው ውሃውን ያንሳፈፈው?
የመለስኩልህ እኮ ነው። መርከብ የሚያንሳፍፍ አይደለም የሚንሳፈፍ ነው አልኩ እኮ። የሚንሳፈፍ ከሆነ በመርከብ ውስጥ ያሉ ሰዎች የዳኑት መርከብ ውስጥ ገብተው ውሃው ላይ ስለ ራሱ ያጠፋቸው ነበረ። ኦኬ፣ ውሃው አጥፊ ነው ማለት ነው። ያ ኦኬ፣ በመንሳፈፍ ላብራራው። እቺን ላብራራት አንድ ጊዜ እኮ ላብራራት። ይኸው መልሱን በቃ አሁን እቺን ላብራራት። መርከቡ ባይንሳፈፍ ኖሮ ምኑ ያጠፋቸው ነበረ? ውሃው ያጠፋቸው ነበረ። ልክ እንደዚህ አንዳንድ ሰዎች ጥምቀትን በመጥላት ምክንያት ጥምቀት ይሰጣል አይሰጥም በሚል ጥምቀትን ራሱ ማንነቱን ባለማወቃቸው ምክንያት የዘላለም ሕይወትን አያገኙ ለሚባል ሰው አምኖ ተጠምቆ የዘላለም ሕይወት ማግኘት እንዳለበት መጽሐፍ ቅዱስ እንደሚናገረው ሁሉ የጥፋቱ ውሃው ራሱ ቢያሰምጠው ኖሮ የዘላለም ሕይወት የጥፋቱ ውሃ ቢያሰምጠው ኖሮ መርከቡ አይድንም ነበረ፣ የጥፋቱ ውሃ ስለሆነ ይላል። ውሃው ግዴታ መርከቡ ማንሳፈፍ ስላለበት የጥምቀትን ማዳን አለመረዳት በራሱ ይሄን ነገር ያደርጋል ነው። አመሰግናለሁ። ኦኬ፣ እሱ አሁን እነተመስገን ውሃው አንሳፈዋቸው ነው የሚያድናቸው ማለት ነው። ልክ እንደ መርከቡ እነማን ናቸው? ሌላ ተመስገን አለ ከኔ ጋር? እነተመስገን ስል ከኔ ጋር ጴጥሮስ ቤቴ ነኝ ያለሁት። አይ ብቻዬን ያለሁት ብዬ ነው። ከነማን ጋር ነው የደመርከኝ? ይህን መልእክት የጻፈው ጴጥሮስ ከነማን ጋር ደምረኝ ነው? እነተመስገን ስትል አልገባኝም። ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም። ወይስ ጴጥሮስ ተጠምቋል ወይ ነው ጥያቄ? አሁን ላይ ከሆነ ጴጥሮስ ተጠምቋል ከሆነ አዎ፣ ኦኬ፣ ጴጥሮስ ተጠምቆ ሄዳ ነው ማለት ነው። ሐናንያ ጋር ሂድ ታጠብ ከኃጢአትህም ነፃ ያለው ሐናንያ ለምንድን ነው ጴጥሮስን ሶሪ ጳውሎስን ይቅርታ ጳውሎስን ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ነው ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም እዛ ሐሳብ ላይ። ምንም አላለም ማለት ተጠምቆ አይደለም ሄዳ ነው ማለት ነው። እኔ እንጃ። መጽሐፍ ዝም ያለበት ቦታ ላይ ዝም ነው ምለው። ጴጥሮስ እንደተጠመቀ በሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ ነግሮናል። ጴጥሮስ የተጠመቀው ጥምቀት ያድናል ወይስ አይደለም? ዳኒ መጽሐፍ ቅዱስ ክፈትልኝ አንዴ። ሶሪ በጣም አስቸግር ዳንሽ። እሺ ብርኬ ምን ልክፈትል? የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5። እሺ ጌታ ክርስቶስ ኢየሱስ ከማረጉ በፊት ሐዋርያቶቹን እንደዚህ ብሏቸው ነበር። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ። ዮሐንስ ነው የሚለው እዚህ ጋር። እኔ ስለ ንስሐ ጠምቃችኋለሁ፣ አትንታትበለኝ። እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝን ከእኔ በኋላ የሚመጣውን ግን ከእኔ ይልቅ የበረታ ነው። በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውም ፈጽሞ ያጠራል፣ ስንዴውንም ብዙ እንትን አይለኝም። በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥላል ይላል። ስለዚህ ዮሐንስ የሚያጠምቀው ጥምቀት የነበረው ያኔ የንስሐ ጥምቀት ነው፣ የማዘጋጀት ጥምቀት እንጂ የማዳን ጥምቀትን አያጠምቅም ነበር። ስለዚህ ኢየሱስ ክርስቶስ የአዲስ ኪዳን ልጅ ከሆነ ኢየሱስ ክርስቶስ አዲስ ኪዳን ካመጣ በኋላ የምንጠመቅበት መጠመቅ የመዳን መጠመቅን ነው። ስለዚህ እዚህ ጋር የሚናገረው አንተ እንደተናገርከው የዮሐንስን ጥምቀት ከተጠመቀ የንስሐ ጥምቀትን ሊሆን ይችላል። ጴጥሮስን ግን ተጠመቀ ዳነ የሚል ሐሳብ ግን የለም ለሚባል መጽሐፍ ቅዱስ ስለማይናገር እንዳልኩት ሐዋርያቶቹ ነከሌ ተጠመቁ የሚል የለም። አጥምቁ ግን የሚል ግን ትእዛዝ ግን ተሰጥቷቸዋል። በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርቶች ያድርጓቸው የሚል ግን ለሐዋርያቱ እንትን ተሰጥቷቸዋል፣ ትእዛዝ ተሰጥቷቸዋል። ብሩክ እሺ ዳኒ እዛው ጥቅሱ ላይ ክፈትልኝና ያው እንዳልኳችሁ ቅድም ሄሎ
ሚዩት አድርገው ወይ ላይቭ ላይ ነኝ፣ እደውላለሁ። እንቀጥል። ተመስገን ሚዩት ያደረኩ መስሎኝ ነበር፣ ይቅርታ። እንቀጥል ብሩክ። እሺ ጥያቄን በደንብ ስማው። ቅድም እንዳልኩት ምናልባት በስዕል የሚሻል ከሆነ በስዕል ማድረግ እችላለሁ። ጥያቄዎች አርገው፣ በስዕል አርገው ብሩክ፣ ደስ ይለኛል። በስዕል አርግልኝ እስኪ። አዎ በስዕል ዳኒ፣ ስዕል ክፈትለት አንድ ጊዜ። በስዕል አርግልኝ። አይ በስዕል ነው የሚመቸኝ፣ አይ በስዕል ነው የሚመቸኝ፣ አርግልኝ እኮ። እሺ አልኩህ እኮ፣ ተረጋጋ እኮ። ስዕል አስከፍትልኛ፣ በስዕል ነው ፈልገው። እሺ ስማኛው፣ ይኸው በስዕል። አይ ስዕል ክፈትልኝ ብሩክ፣ አይገባኝም ጽሁፍ። ስዕል አርግልኝ፣ ራስን በተደጋጋሚ ስላረከው። አዎ ስዕል ነው የሚመቸኝ፣ ስዕል ክፈትልኝ። ይኸው በስዕል ልጠይቅህ እኮ። ሳልልኛ፣ እየሳልክ አሳየኝ፣ እየሳልክ አሳየኝ። ስማት እኮ ነው ወዳጄ፣ ተረጋጋና ስማ እኮ። ስዕል አርግልኛ፣ ራስህ እኮ ነው ያልከኝ እኮ። ስዕል አርግልኝ። ታገስ እኮ ነው፣ በስዕል ልጠይቅህ ነው አልኩህ። ታገስ እኮ ነው። ልጠይቀኝ ሳይሆን እየሳልክ አሳየኝ። እየሳልክ ካልሆነ አይገባኝም። እሺ ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ የተናገረው ትጠመቃላችሁ የሚል በደብረ ዘይት ተራራ ወንድምነት በቃ ይበቃሃል። ተሜ እሺ ኤርሚ ክበሩልኝ። ለምንድን ነው አንድን ቃል አሁን ስቆጥረው እንኳን ከ10 ጊዜ በላይ ተጠቀምከው? ይሄ ማለት ምንድን ነው? ውስጥህ አንገር አለ ማለት ቁጣ አለ ማለት በሽቃል ተናደሃል። ድምፀትህን ራስህ መልሰህ ስትሰማው ዩቲዩብ ላይ ስትሰማው በምን ያህል ፖላይት፣ ምን ያህል ክርስትናህ ምን ያህል ደረጃ ላይ እንዳለ ያሳያል ማለት ነው። ከሰዎች ጋር እንኳን ለመነጋገር ማለት ነው። ይሄ ሁሉ ሰው እየሰማ በቃ ለማሰልቸት ብሩክን ፕሮቮክ በማድረግ በመሳደብ በጣም ብዙ ቃላቶች የተጠቀም ነበር። ለአንተ ግን ላይመስል ይችላል፣ የመለስክ ነው የመሰለክ። ግን በቃ አሁን በዚህ ቢቀጥል እንደዚሁም ብለህ በስዕል እያልክ ነው የምትቀጥለው ማለት ነው። ይሄ ማለት ምንድነው? የሆነ የበቸክበት ነገር አለ። ፈለገ ከላይ ስላለ ሌሎችም ኦርቶዶክሳውያን መግባት የሚችሉም ከሆነ እንደሱ ይቻላል። እኔ ብታወሩ ጌታና ተሜ ፈልጋለሁ ምናምን ስላለ ነፃ ቤት ፈልጌ ነበር አንተ ጋር። ተሜ ፈልጋለሁ ብሎኝ ነበር። ነፃ ቤት አግኝቻለሁ። እዚህ ኤርሚ ክበርልኝ። እኔ አላልኩም። ነፃ ቤት እፈልጋለሁ አንተና ብዙን እፈልጋቸዋለሁ ብለህ ነበር። እንትኑ አለኝ፣ ከፈለግ ኮሜንቱ አለኝ። እኔ አላልኩም። ከፈለግ ኮሜንቱ አለኝ። እኔ ቤት መጥተህ አንተና ብፁን እፈልጋቸዋለሁ። ምን አለበት? አልልም። ምን አለበት? ይኸውልህ ታሜ ለመሰለህ አንድ ጊዜ አሁን ይኸውልህ እኔም እንዳንተ እደርቅ ነበረ፣ ግን ኦርቶዶክስ ሆነህም እውነትን መናገር ትችላለህ። ማን ይከለክላል? አንድ ጊዜ ሚውት አድርግልኝ ኤርሚ። እኔ አላልኩም። ለምሳሌ ያክል በግድ ከአንተ ጋር እወያያለሁ የሚል ከሆነ አንተ ይኸው ኮሜንቱን ላሳይህ። በቀደም መጥተህ አንተና ብፁ እፈልጋቸዋለሁ አልክ። ለምን ትፈራለህ? ፈለገ አለህ ኮሜንቱ? አሳየኝ ኮመንቱን እና ከዛ በኋላ እንቀጥላለን። አሳየኝ ቪዲዮ ኮመንቱን አሳያለሁ። ቆይ በዛ ሞቢል ግን አትፈልገኝም? አትፈልገኝም ወይ አልልም። እኔ የምለውን እኮ እዛም አስገባሁህ እኮ እኔ ቤትም። አሁን ትፈልገኛለህ? አሳየኝ። በዚህ ጥምቀት ትፈልገኛለህ? አሳየኝ ቪዲዮ። ጌታ ምስክሬ ነው። ይኸውልህ ኤርሚያስ፣ ጌታ ምስክሬ፣ ይኸው እግዚአብሔር፣ ይኸው ከህይወት መዝገብ ያጥፋኝ፣ ከህይወት መዝገብ ያጥፋኝ እግዚአብሔር። አንተና ብፁን እፈልጋለሁ ብሎ አሁን እሱን አይቼ ነው ከእንቅልፌ የተነሳሁት። አላልኩም። እሺ አሁን በቃ እኔ እናንተ ስለ ጥምቀት እናወራ። እውነተኛውን የኦርቶዶክስ ጥምቀትን አንዴ ተሜ ፈለገ ወንድምነትን ስሙት። እንደዚህ እናድርግና ሁለታችሁም ኦርቶዶክስ ናችሁ። እንግዲህ ደግሞ ከቤንጤ ሄዳችሁ አይደለንም። በዚህ ጉዳይ ላይ ፖለቲካውን ተው። እናችሁ የሚለውን ነገር ትተህ አንተና እሱ ተወያዩ። ላውራ ስታወራ እሺ ሁለታችሁ ተወያዩ። መልሰህልኛል። በጣም ጥሩ። እኔ ደግሞ አሁን ከምትሉት ሰው ጋር አልወያይም፣ አላወራም። ለምን እንደውም አላወራው? ምንም ገለልተኛ ቤት አላልኩ። አንድ ጊዜ ሚውት አድርግልኝ። በጌታ ሀሳብ ሊጨርስና ትቀጥላለህ። በጌታ ሚውት አድርግልኝ። ገለልተኛ ቤትም እንምጣም ብዬ አላቅም።
ይኸው የሰማይ የምድር አምላክ ምስክሬ ብፁዕ ጎበዝና ጠንካራ ኦርቶዶክሳዊ እንደሆነ ነው ማቀው። አንተን ግን አላቅህም ስላላልኩኝ እኮ የኔና የአንተ ኦርቶዶክስነት በጥምቀት ይለይስ አፌ ላይ እስቲ ይለያ እድል ሰጣ። አይ አንተ እንደፈለግ እንድትናገር አይደለም። ይለይ የኔና አንተ ኦርቶዶክስነት። አሁን የተናገርካቸው በሙሉ የኦርቶዶክስ ትምህርት አይደለም። በቃሽ ናቸው። ችግር የለውም። አመሰግናለሁ። አይ ስላልሆኑ እስቲ እኔ እውነተኛውን የኦርቶዶክስ ተዋሕዶ ትምህርት ለዛውም 3 ዓመት ብቻ ሳይሆን ቤተክርስቲያን ያደግኩት አንተ ገና 1 ዓመት ከምናምን ችግር የለውም። ስለዚህ አንድ ጊዜ ፉከራህን አሳየኝ። ኤርሚያስ እንዳለው እኔ አሁን ጥላቻ ምናምን እኔ ጥላቻ የለብኝም። አሳየኝ። አሁን አንተ እስቲ የኦርቶዶክስ ተዋሕዶ ትምህርት ነው አሁን ያልከውንና እኔ ደግሞ ላውጣና ይለይ እስቲ። ገለልተኛ ቤት ነው ያለ ነው። እኔ ከእንዳንተ አይነቱ ጋር ሳወራ ጊዜ አላባክንም። ለምን መሰለህ? የአንተ ኦርቶዶክሶችና የኔ የአስተማሪ መምህራን ይለያያሉ። አንተ ኦርቶዶክስ አይደለህም። ከምሬ ልንገርህ። ኤርሚ ታወያየናለህ ወይ ዳኒ? እኛ ፈለገ ጳውሎስ ሁለታችሁም ኦርቶዶክሳውያን ናችሁ። እሱ አንተ አይ ተመስገን አይደለም። እኔ ነኝ ኦርቶዶክስ ማለት እውነቱን የምናገር እሱ አይደለም። አንደኛ ስሙ ፈለገ ጳውሎስ ተመስገንን ኦርቶዶክስ አይደለም ትለዋለህ። ተመስገን ደግሞ አንተን ኦርቶዶክስ አይደለም ብሎ ይላል። እኛ ግን ስለዚህ በትምህርት ይለይ። እኛ ስናቃችሁ ሁለታችሁም ኦርቶዶክስ እንደሆናችሁ ነው የምናውቀው። ተሳስተን ከሆነ ይቅርታ አድርጉልን። ቤቱን ግን ከፈለጋችሁበት ይሄው ተወያዩ እኮ አላችሁ ወንድም። አይ ገና ነው እሱ 3 ዓመት አልሞላውም። በፍትሐ ነገሥት ላይ ገና ነው። እኔ እንኳን 3 ዓመት ብቻ ሳይሆን ያደግኩበት ነው። በእውቀት አውሩ። ያው ፈቅደን ስለ ጥምቀት እናወራ። እድል የማትሰጡኝ ከሆነ ምንም ላደርግ አልችልም። ይሄው አውሩ እኮ ነው የምናወራና አንድ ጊዜ በቃ ደቂቃ ያዝልንና እናወራ። እባክህ ሚውት አድርግልኝ። ያው ምን አለ መሰለህ ሰዎች እንደኔ አይነቱን ለማናገር የማይቧጥሩት የማይጭሩት ጋራ የለም። ኧረ እባክህ አሁን እንትኑን ተው። እኔ አኬ ጋም ገብቼ እምቢ ነው ያለው። ንቃችሁ ተውት ነው ያለው። እኔ ችግር የለብኝም። ኢየሱስን የተከተልኩት አኬ ጋር እንደፈለክ መሆን ትችላለህ። አንድ ጊዜ ግን እኮ ናውራ አንተ ኦርቶዶክስ እንዳልሆንክ በደንብ ለምን እንደመጣህ ትምህርቱም እንደሌለ ላሳይህ እስኪ። እኔ ደርቤ አላወራም፣ ያመኛል። ደርቤ ግድ የለም ደቂቃ ያዝልን። አንድ ኤርሚ ደቂቃ ያዝልን። ከወጣ ለእኔ ትልቅ ድል ነው። ከወጣ ለእኔ ትልቅ ድል። ልጨርስ እባክህ። ይኸውልህ አሁን ለምሳሌ እንደኔ አይነቱ ጋር መጥቶ ለመወያየት ምን ያስፈልጋል መሰለህ? ኤቲክስ የሚባል ነገር ያስፈልጋል እኮ። እንወያይ፣ ችግር የለውም እንወያይ። ሚውት አድርጋ እንወያይ። አንተ ሌላ ነገር ከመናገር ለምን አትወያይም? ሚውት አድርግ አንድ ጊዜ። ይኸውልህ የኦርቶዶክስን የጥምቀት ትምህርቷን እስኪ እኔ ላሳይህ ወይ አንተ አሳይህ። ችግር የለውም ኤርሚ አንድ ያወያየን። በጌታ ፍቅር ለምናችኋለሁ። አወያየን። እኔ መሰዳደብ አልፈልግም። ተባረኩልኝ። ሰው ቤት መጥቼ ከሄደ ስለ ጥምቀት አያውቅም። አያችሁ፣ ፈሪ ነው። ኤርሚ ሌላ ሰው ጥራልኝ። እኛ ፈቅደንላችኋል። እንግዲህ ራሱ ነው ተመስገን ነው የወጣው። በእውነት እግዚአብሔር ምስክሬ ነው የምልህ። መጥቶ አንተና ብፁዕ ነው ያለኝ። አንተና ብፁዕ። እኔ ደግሞ ነፃ አንተ ቤት ስላገኘው ለመጠቀም ነበር። ያው እንደምታየው ነው ሁሉም። እኔ ሰው ፈንጂ አብካኝ አይደለሁም። ስለዚህ አሁን የደረስኩበት እውነት አለ። አሁን በጥምቀት በኩል ብዙ ነገር ማውራት እችላለሁ። ቤተክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት ያው በዚሁ ልንገራችሁ፣ ያመነ የተጠመቀ ይድናል ነው የምትለው እንጂ ጥምቀት ለድህነት አትልም። በአንዲት ኃጢአት በምታሰሪው አምናለሁ ብላ ስትናገር ስለ ደሙ ጥምቀት፣ ስለ ሞቱ ጥምቀት እያወራች እንጂ ስለ ውሃ ጥምቀት አይደለም። አሁን ቅድም ምን አለ? መርከቡን ለማዳን አለ። መርከቡ ምን ኃጢአት አለበትና ነው የሚድነው? መርከቡ ምን ብሎ ነው የሚድነው? ብሩክ ብዙ ነገር አላስተዋልከውም እንጂ ብዙ ነገር ብትጠይቀው ተመስገን እና ደምረው ወይ ቢንያምን አውቃለሁ ለምን እንደመጡ፣ ማን እንዳመጣቸው፣ ምን ፍላጎት እንዳላቸው አውቃለሁ። ስለዚህ አሁን እነሱ ከሌሉ እናንተን አስቀምጬ እንትን ማለት አልችልም። ኤርሚያስ በጣም አመሰግናለሁ። ለምንድን ነው ግን ሊወያይ ያልፈለገው ፈለገ? እንዴ ምን ሆነ ነው? መልካሙ የሚባል በቃ የቲክቶክ ኦርቶዶክሶች አውግዘውኛል። አንድ ደብተራ ቄስ ዲበኩሉ የሚባል ደብተራ አለ።
በመድገም ትናንትናም ልግባ ስል ከእሱ ጋር አላወራም ነው ያሉት እና ደብተራዎች ተሰብስበው አውግዘውኛል። ቤተክርስቲያን አይደለችም ደብተራዎቹ። በዚህ በጥምቀት በጥምቀት ዙሪያ እኔ መጽሐፍ ቅዱስንም የአባቶችንም ትምህርት እኔ ያመጣሁት ቤተክርስቲያንም አትልም ቤተክርስቲያን የምትል እየመሰለን ልምድ አምጥተን ነው እንጂ አሁን እግዚአብሔር ይመስገን እውነተኛ አባቶች እውነተኛ መምህራን የሚወጡበት ዘመን እየደረሰ ነው። በኦርቶዶክስ ሪቫይቫሉ በጣም ቅርብ ነው። በጣም ጥቂት ጊዜ ነው። ነገሮች ሁሉ ይለወጣሉ። ቲክቶክ ላይ ያሉ ተዉት፣ እነሱ የሉም ማለት ይቻላል። ስለዚህ ቤተ ክርስቲያን አንዲት ጥምቀት ለኃጢአት ስርየት የምትሰራው አንዲት ጥምቀት ብላ ስለ ውሃ ጥምቀት አላወራችም። ቤተ ክርስቲያን ሙስሊም አይደለችም። በውሃ በመታጠብ ኃጢአት ይሰራያል ብላ አትናገርም። አሁን የቤተ ክርስቲያኗን ትምህርት እያበላሸዋት ስለሆነ የግድ በእምነትም በኩል የግድ በቃ መነሳት ካለብኝ በመጽሐፍ ቅዱስ ተነስቼ ፕሮቴስታንቶችም የኦርቶዶክስን እውነቷን ማወቅ አለባት፣ ሙስሊሙም ማወቅ አለበት፣ ካቶሊክም። ለምን ሊነሳ ያለ እውነት አለ። ያ ከመምጣቱ በፊት እንግዲህ እግዚአብሔር በረዳን ወንጌሉን እንሰብካለን በሚል በቆረጠ እውነታ ከአንድ 2 ወር በኋላ ያለው የራሴም የህይወት ለውጥም ስለመጣ ቤተክርስቲያኗን ማጥናት ጀመርኩ። መጽሐፍ ቅዱስን አነባለሁ። እዚህ ቲክቶክ ላይ ያሉት ኦርቶዶክስ አይደሉም ማለት እኔ እችላለሁ ከመጽሐፍ ቅዱስ አንጻር። ቲክታክ ላይ አጠቃላይ የሉም። ቲክቶክ ላይ የሚባል የኦርቶዶክስ መምህር ምናምን የሉ። ቢኖሩ ኖሮ ከኔ ጋር ይወያዩ ነበር። አልተወያዩ። የሆነ አንዳች ያወቁብህ ነገር አለ ማለት ነው ወይ? አንተ ያወቅባቸው ነገር አለ ለዚህ የሆነ አንወያይም ብለው ያሉት አድማው ነው። ያስደነግጣል እንደዚህ አይነት ትምህርት፣ በተለይ የምስራቹ ወንጌል ያስደነግጣል። ያው የጀመርነው ከብፁዕ ጋር ነበር፣ እሱም ደግሞ ክዶኝ ሄዷል። እሱም ፈራቸው እና ምንድነው ዋናው ነገር ምንድነው? ወንጌሉ ላይ ጥምቀቱ ላይ መዳን እምነት ያለ ስራ ሙት ነው የሚለውን ራሱ በሚገርም ሁኔታ ቤተክርስቲያኗ አስቀምጠዋለች። ግን ለካ በተዛባ እኔ እግዚአብሔር ይመስገን አሁን ጥርት ባለ ሁኔታ መጽሐፍ ቅዱስን የምስራቹን ወንጌል ጥምቀቱ ላይ ቤተክርስቲያን ምን ልትል እንደሆነ አሁን ገብቶኛል። በተዛባ ሁኔታ ግን የሚናገሩ በተለይ ቲክቶክ ላይ ያው ከመጀመሪያው ጀምሮ ከመጣው ጀምሮ አንደኛ ከነሱ ጋር ያለኝ ነገር ቅርበትም አይተ እንደሆነ ተቃራኒ ነኝ። ተቃራኒ የሆንኩት ምድር ላይ ያለችው አንዳንድ ጊዜ ምድር ላይ ስል መቼም ህዝቡን አይደለም፣ ምድር ላይ አሉ አስተማሪዎች አሉ፣ ሚሊዮን አስተማሪዎች አሏት። ግን የተደበቁ ደግሞ አሉ። ጊዜው ሲደርስ ሲገለጥ ደግሞ እነሱ እንደኛ እኔ አሁን በጣም እግዚአብሔር ይመስገን አሁን እግዚአብሔር እየረዳኝ ነው፣ ከእውነት ጋር እየተጋፈጥኩ ነው። ጊዜው ሲደርስ ደግሞ ሌሎች ይመጣሉ። ለምን ከኔ ጋር ማውራት እንዳልፈለጉ አላውቅም። የዮሐንስን ወንጌል የማያውቅ ሰው ዮሐንስ ምዕራፍ 4ን የማያውቅ ሰው በየቦታው ሲሳደብ ሲል ትላንት ተገናኝተን ነበር ሲዞ ቤት። ያው ነገር ያለው የሚፈልገውን ነገር ነገር ያለው መጽሐፍ ቅዱስ አንብብ፣ ሳታነብ አትወያይ፣ ከቲክቶክ ጥፋ ብየዋለሁ። እግዚአብሔር ከረዳው በንስሐ መጽሐፍ ቅዱስን ማንበብ ሲጀምር ሊመጣ ይችላል። ድርቅ ካለ እንደተመስገን እንደዚህ ይሆናል። እሺ ምን የሆነ ኮሜንት ጽፈህ ነው ኦርቶዶክሳዊ ወንድም እንደሆን ካውቃለሁ። ከፈለገ አልታወራው ነው ወይስ እንዴት ነው? አይ አይደለም። እኔ አንተ ለምን ዝም አልክ? ውስጥህ እያወቀ ሰውየው የሚያወራው ኦርቶዶክስ ነኝ እያለ ሌሎችን ትጠይቃለህ። ለምሳሌ ኦርቶዶክስ ለመሆኑ ኦርቶዶክስን አታሰድብ፣ የኦርቶዶክስ አስተምሮ አይደለም እያለ ነው። ኦርቶዶክስ ለመሆኑ አንተ ሌሎቹ እንደምትጠይቀው ለምን ሰውየውን አትጠይቀው? እንዴ ኦርቶዶክስ መሆኑ ቋጣው ፈለገ እኔ እኮ ኦርቶዶክስ ነኝ። ፈለገ እኮ ኦርቶዶክስ መሆኑን ነው የማውቀው። ኦርቶዶክስ ነኝ ሲል አሁን አስተምሮቶቹን ትጠይቃለህ። አንዴ ቆይ እኮ መወያይ ከፈለግ ተወያይ። በጥምቀት ጉዳይ ላይ የቤተክርስቲያኒቱ አስተምሮት እዚህ ቲክቶክ ላይ የሚያወሩት ኦርቶዶክሳውያንን ብለው የሚሉት እና እኔ በመምህራን ደረጃ የተማርኩትኝ አንድ አይነት አይደለም ማለት። ፈለገ እኮ ማለት እዚህ መልካሙ እኛ ጋር በጴንጤ የነበረ ሰው ነው። ከዛ ወደ ኦርቶዶክስ እንደሄደ አውቃለሁ። ስለዚህ አሁን አንተ ኦርቶዶክስ ነው እውነተኛ ኦርቶዶክስ ነው አይደለም ብዬ ለምን ጠይቀዋለሁ? ኦርቶዶክስ ነውና
ኦርቶዶክስ ነኝ ይላል። እኔ አሁን ይኸውልህ የጻፍኩት ለመሰለ አንተ አሁን ሌሎች ጊዜ ስትጠይቅ አይ እንዲህ ብላ እኮ አታስተምራ እሱ እንደሚለው ከሆነ እኮ ከእናንተ ጋር እኮ ትክክል ነው። ታዲያ ምንድን ነው ልዩነቱ? በቃ እኮ ኦርቶዶክስ እንደዚህ ብላ የምታስተምር ከሆነ ቤት ገብተህ እንደ ሰውየው እንደሚያስተምር ከሆነ አሁን ለምን አትወያይም? ኤርሚያስን ትተን ያለው አይ ነው አንተ ማርያም እኔ ኦርቶዶክስነቴን ላሳየህና ማርያም ታማልዳለች። ከተቃወምክ ኦርቶዶክስ አይደለም ማርያም ታማልዳለች ወይ እንዴ? አሁን ስለ ጥምቀት ነው። መልስ ኦርቶዶክስ ከሆንክ መልስ፣ ደፍረህ መልስ። አሁን ከፍተኛ ስለ ጥምቀት አይደለም ኦርቶዶክስ ነኝ ብለሃል። መልስ። ታማልዳለች እና አሁን በጥምቀት አውራ ያለ ርዕስ ማውራት ነው። በቃ ኦርቶዶክስ ነኝ ይላል። አስተምሮት እንኳን ርዕሱ እኮ ጥምቀት ነው። ምን ገባኝ? ኤርሚያስ አይደለም ነኝ ይላል። ጥምቀቱን አይቼ ነው የመጣሁት። ኤርሚያስ ደግሞ ለቁቶ ማርያም ታማልዳለች አታማልድም ካለ ደግሞ ኦርቶዶክስ ጋር እኮ ምንም አያስፈልግም ማለት እኮ ነው። አንተ ምን አለበት? ምንም እኮ የሚያከራከራችሁ ጉዳይ የለም። ኦርቶዶክስ ና ግድ የለም። ወጣ በል እስኪ አሁን ወደ እንትኑ ግባ። አየህ ኦርቶዶክስ ለመሆኑ መጀመሪያ ይሄ ሰውዬ መጠየቅ ያለበት ነገር አለ እና ግባ እስኪ እኮ ታማልዳለች ማርያም አታማልድም። አንድ ሰው ኦርቶዶክስ ለመሆኑ መጠየቅ ያለበት ማርያም ታማልዳለች አታማልድም ብሎ የሚል ሳይሆን በቤተክርስቲያኒቱ አስተምሮት እንደውም ፒላር የሚባሉት አምስቱ አዕማደ ምስጢር የሚባሉ ትምህርቶች አሉ። ከእነሱ ውስጥ አንዱን አሁን ጥምቀት ላይ አውሩኝ እኮ እያለ ነው። ስለዚህ በዶግማው አውራው እንጂ በዶግማው ጠይቀው፣ በዶግማው ፈትሸው የፈለገን ጳውሎስን ኦርቶዶክሳዊ መሆንና አለመሆኑ ማርያም አታማልድም ብሎ ቢል ይሄ ኦርቶዶክሳዊ አይደለም ብለህ ልትል ማለት ነው። ታማልዳለች ብሎ ቢል ኦርቶዶክስ ነው ልትለው ነው ማለት ነው። ከዛ ይልቅ በአምስቱ አዕማደ ምስጢር ካሉት ውስጥ አንዱ ፒላር ከሚባለው በቤተክርስቲያኒቱ ትምህርት ከምስጢራቱ አንዱ አይደለ? በጥምቀቱ ጉዳይ ጠይቀው። እሱ ላይ ፎረሸ ማለት ኤርሚያስ አንተ እኮ ያስገባኸው ለምሳሌ እሱ ኦርቶዶክስ ከሆነ አንተ ይህንን ርዕስ ያመጣኸው ለኦርቶዶክሶች ነው አይደል? አሁን የነገረህ ለኦርቶዶክሶች ነው። ቆይ አንዴ ልጨርስ። ኤርሚያስ ጋር ልጨርስ። አርዮስም የተወገዘው በዶግማ ነው። ቆይ አንዴ ልጨርስ። ኤርሚያስ አንተ ጥምቀት ላይ የምታወራ ከሆነ ጊዜ ልስጥ። አሁን ኤርሚ እንደዚህ አይነት እንትን እሱ ቅድም ምን ቤት መጥቶ ማርያም ታማልዳለች ይላል። ጥምቀትን አውራ። ጥምቀት ማርያም ታማልዳለች አታማልድም ብለህ ድነትን አታወራ። አየህ የድነት ነገረ ድነት በቃ አሁን አንድ ጊዜ አሁን ወደ ጥምቀት ትገባለህ። እኔ ከአንተ ጋር ነው ላወራ የፈለኩት። ሲጀመር ሌሎቹን እንደምትለው በልፌር ሁን ለማለት ነው እንጂ ሌላ ጊዜ የኦርቶዶክስ አስተምሮ አይደለም። ከኤርሚያስ ጋር ላወራ አሁን እንደ ሰውየው ከሆነ ከኤርሚያስ ጋር ላወራ አይደለም የመጣሁት ከተሜ ጋር አንዴ ቆይ ፈለገ ምንድን ነው ሀሳብሽ? ምን መሰለህ ሌላ ጊዜ ሌሎቹ ሲገቡ አሁን ምን ትላለህ መሰለህ? አይ የኦርቶዶክስ አስተምሮ አይደለም ኦርቶዶክስን አታሰድቡ ተው ትላለህ። አሁን እንደ ሰውየው ከሆነ እኮ አስተምሩቱ እንደ ሰውየው ከሆነ እኮ አንተና ኦርቶዶክስ እኮ ምንም የሚያከራክር ለኦርቶዶክስ ወንጌል መስበክ አያስፈልግም። በቃ ሰውየው የሚለው እኮ እንደናንተ ነው። በቃ ሴም ቲንግ ነው፣ ምንም ልዩነት የለውም። ስለዚህ አንተ ደግሞ ቤቱን የከፈትከው ለኦርቶዶክስ ብለህ ነው። ስለዚህ ይህ ሰውየው ኦርቶዶክስ ነው ብሎ ሊያስራ። ስለዚህ ሁለታችሁ ነው ማውራት ያለባችሁ አንተና እሱ። ምክንያቱም አንተ አይ ነው እሱ ደግሞ ነው የሚለውን ነው ማውራት ያለባችሁ። ምክንያቱም ኦርቶዶክስ ጋር ለምንድነው ከኔ ጋር የሚያወራው? አንተ የኦርቶዶክስ አስተምሮ ይሄ ትክክል አይደለም ብለህ ነው አይደለም የምትናገረው? ጥምቀት ወንጌል ነው ወይ ብሎ የሚል ነው የቤታችን እኮ ለኦርቶዶክስ ነው አይደል? ኦርቶዶክስ ጥምቀት ወንጌል ነው ኦርቶዶክስ ነው አይደል? እየተደማመጠ ጥምቀት ወንጌል ነው ወይ ብሎ የሚል እኔ ማንኛውም ይሁን ማንም ጥምቀት ወንጌል ነው ብሎ የሚል ከጴንጤ የሚምጣ ከኦርቶዶክስ የሚምጣ ከካቶሊክ የሚምጣ ለመጣ ሰው ነው። አንዳንድ ጊዜ ርዕስ ሳደርግ እንደዚህ ላሳይህ። ቆይ እንደዚህ ቆይ ከፍ አድርጌ ላሳይህ። ኦኬ እንደዚህ ከፍ አድርጌ ሳሳይህ ይታያል። ጥያቄ ለኦርቶዶክስ ብዬ ጨምርበት ነበረ ለኦርቶዶክስ ሲሆን እዚህ ጋር ግን አልጨመርኩም። ጥምቀት ወንጌል ነው። አዎ ወንጌል ነው ብሎ የሚል ሰው ካለ ኦርቶዶክስን በጥምቀት ታምናለች፣ ካቶሊክን በጥምቀት ያምናሉ፣ እኛም በጥምቀት እናምናለን። ኦኬ ማመናችን ግን የተለያየ አይነት ሀሳብ አለው። ለምሳሌ እኛ ጥምቀት ለኃጢአት ስርየት ነው ብለን እኛ እናምንም። የኃጢአት ስርየት በእግዚአብሔር ልጅ በኢየሱስ ክርስቶስ እንጂ በጥምቀት ነው ብለን አንልም። ቅድምም ወንድምነት ብርኬ ሲጠይቀው የነበረው ተመስገን ወንድማችንም አንድም ነገር ሊመልስ ያልቻለው ለዚህ ነው። የኖህ መርከብ ላይ ተነሳ ሕገ ልቦና ላይ የነበረውን ጴጥሮስ የጠቀሰበትን ምክንያት ስለሚያድን ነው ብሎ አለ። ጴጥሮስ ተጠምቆ ነው የዳነው ወይ ድነትን ያገኘው ጴጥሮስ ተጠምቆ ነው ወይ ሳይጠመቅ ብሎ አለው። መርከቡ ለመዳን መርከቡ ራሱ መዳን ያስፈልገው ነበር ብሎ ተሚ አወራ እና እኔም ሰምቼዋለሁ በትክክል ማለት ነው። እና ፈለገ ደግሞ መጥቶ ጥምቀቱ መርከቡ የሚድነው ከምንድን ነው? ምን ነበር የሰራው ኃጢአት? የመርከቡ ኃጢአት ምን ነበር? ከጎፈር እንጨት የተሰራ መርከብ ምኑ ዳነ ተብሎ ይባላል?
ኖህና ቤተሰቡ የዳኑት በመርከቡ እንጂ በውሃው አይደለም። አጭርና ግልጽ ነው። ውሃው የጥፋት ውሃ እንጂ የመዳን ውሃ ተብሎ አልተባለም። ኖህ ከነ ቤተሰቡ የዳነው በመርከብ ነው። ይህንንም የዕብራውያን መልእክት ጸሐፊ ሲናገር የተናገረውን ክፍል ሄዶ ማየት በጣም ተገቢ ነው። ካልሆነም ደግሞ ላነብላችሁ በጣም ፈቃደኛ ነኝ ማለት ነው። በተለይ የዕብራውያን አማኝ የዕብራውያን መልእክት ጸሐፊ እንዲጠብቁኝ ባይብል ላውጣ። መጽሐፍ ቅዱስ ዕብራውያን 11 ላይ ሲናገር እምነት ተስፋ ስለምናደርገው ነገር የሚያስረግጥ የምናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ካለ በኋላ ቁጥር 7 እንዲህ ይላል፣ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። ምንን ያዘጋጀው? መርከብ ነው በእምነት ያዘጋጀው። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ኖህ ምን ያዘጋጀው? ውሃን አዘጋጀ አይልም። ቤተሰቦቹ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ እንጂ የጥፋትን ውሃ በእምነት አዘጋጀ አይልም። የጥፋት ውሃ ለድነት ሆኖ አያውቅም። ድነት ውሃ ብሉይ ኪዳንም አዲስ ኪዳንም የዘላለምን የኃጢአት ይቅርታ የዘላለምን ድነት ይሰጣል ተብሎ የተባለበት አንድ ክፍል የለም። አንድ ክፍል አለ ብሎ የሚል ሰው ካለ ገብቶ ያወራል። ውሃ ነው ብራዘርዬ፣ ጠጣ። መጠመቅ ካለብህ ደግሞ ተጠመቅ እንደኛ። አዳኙ ማን ነው? የአብ ልጅ ኢየሱስ ነው። የአብ ልጅ ኢየሱስ ክርስቶስን ትተው የኃጢአት ይቅርታ በውሃ ብለው ይላሉ። የኃጢአት ይቅርታ በእግዚአብሔር ልጅ ስም ነው፣ በደሙ ነው። ኃጢአት የሚሰረየው በደም ነው። ደም ሳይፈስ ስርየት ስለሌለ ተብሎ የተጻፈውን እሱን እውነት ትታችሁ እሱን እውነት ቁጭ አድርጋችሁ ትናገራችሁ። አሁን ከሚናገረው ነገር እንደተረዳሁት ፈለገ ጳውሎስ መልካሙ ማለት ነው ኦርቶዶክሳውያንን እዚህ ቲክቶክ ላይ ያላችሁን ቻሌንጅ እያደረጋችሁ ነው ማለት ነው እንደተረዳሁት። ተመስገን ይህን ያህል ፈርቶ ፈለገ ጳውሎስን ከሸሸው ምእመንም እንደዚህ ከፈራው አይ በቃ ፈለገ ጳውሎስ የሆነ አንዳች ነገር አድርሰሃል ማለት ነው። ኦርቶዶክሳውያኑ ላይ አውሩኝ ነው ብሎ እያለ ያለ አይደለም እኮ። አሁን እኮ ኤርሚ አሁን የመፈራራት ጉዳይ አይደለም። በመጀመሪያ ሰውየው ራሱን ለምን አይሆንም? አንተ በቃ አንድ ጊዜ አንተ እስኪ መጀመሪያ እኔን እንዲናገር ሳይሆን እንዲወያይ ነው። ጥምቀት ወንጌል ነው ብላ ኦርቶዶክስ ተዋሕዶ ሃይማኖት ጥምቀት ወንጌል ነው ብሎ የሚያምናለ እንዴ? ሲጀመር ማንስ ያምናል? ጥምቀት ወንጌል ጥምቀት ግን የኃጢአት ስርየት ያሰጣል ብላችሁ እናንተ ቲክቶክ ላይ ታወራላችሁ። ቤተክርስቲያን ግን አትልም። ቤተክርስቲያኗ ያትልም ማለት ነው። ማስረጃ ያዝልን። አሁን ውይይት እንጀምር። ማን ያለው? ለእኔ አታንሳ። ከየትኛው ቤተክርስቲያን ነው ማስረጃ አንጣች? ቤተክርስቲያኗ አትልም የምትለውን ማስረጃ በቃ እኔ እኮ ኦርቶዶክስ ተዋሕዶ ሃይማኖት ነኝ። ማስረጃ ይዤ እመጣና እንወያይ። በቃ አሁን አንዴ ይጀመር። እኔ እኮ አሁን ልወያይ የሚያሳወያየን ሜዳን ያወያዩን። ቁርስ እየበላሁ ነው። አወያያቸው። እሺ ወንድም ምዕመናን ታወራለህ ወይስ አስተያየት ነው ያለ? አስተያየት ዳኒ አንድ ነገር ጠይቅ። ይሄ ሰውዬ ኦርቶዶክስ ነው ብለህ እኔን አይናገረኝ። ስለኔ እስካነሳ ማለ ተቀብለዋል። ኦርቶዶክስ ነው ስለኔ ካነሳ ማለ እንደሆነ ኦርቶዶክስ ነው አውቃለሁ። ኦርቶዶክስ እንደሆነ አውቃለሁ። ኦርቶዶክስ እንደሆነ ስለዚህ ኦርቶዶክስ የሚያስተምረው እውነተኛ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ከዳኒ ጋር ላውራ እስኪ አንዴ። እንዴ እኮ ስለኔ ካነሳ እገባብሃለሁ። ስለአንተ አይደለም የማወራው ከዳኒ ጋር። በቃ ወደ ውይይቱ ግባ። እኔ ውይይት ነው የምወደው። እድሜም ስለማይመጥን ካንተ ጋር
ለመወያየት እንጂ ለመሳዳደብ አቅም የለኝም። ኢየሱስ አንዳንድ ሰው ግን ይገርማል እንዴ። ኧረ እሺ ተረጋጋ አባቴ። እኔ እኮ አክብሬ ላወራ ነበር። እኔን አታውራኝ በቃ እንዴ። ሰዓት ያዝልን ዳኒ። ከዳኒ ጋር ማውራው እኮ ዳኒን እሺ ልጠይቀው እንዴ። ወደ ውይይት አስገባን ዳኒ። አንዴ ምዕመን ከቅድም ጀምሮ እየታዘብን ስለሆነ ገብተሃል። ኮመንት ጽፈህ በስርዓት አስገብተዋል። ኤርሚ ጥያቄ ካለህ በሚል እኮ አንተ ኦርቶዶክስ ነው ብለህ ታምንበታለህ ወይ? ኦርቶዶክስ ነው ብለህ አንድ ጊዜ ወንድማችን አንተ አሳምነን ኦርቶዶክስ እንዳልሆነ አንተ አሳምነን ወንድምክ ለምን ትወርዳለህ? ለምን ወረደ? ይሄ ነው በቃ። እነሱ እኮ እኔን መሳደብ እንትን ማለት ነው እኮ ቢኒ። እኔ ቤት ያው ታውቃለህ፣ አንደኛ እድሜም ትልቅ ስለሆነ እንደዚህ ቃላት መለዋወጥ አልፈልግም። ዳኒሻ ነው ያስወረድከው? እኔ ነኝ ያስወረድኩት። አስገባው። ያው ጠይቋል። እያወራሁኝ እየሰማችሁኝ አልነበረምና ወጥቼ ነበር አላወኩም። እሺ ምዕመን ኦርቶዶክስ ለመሆኑ እኮ እኔ ስጠይቀው እኮ እየመለሰልኝ አይደለም። አሳምነኝ ጠየቁት እኮ ጊዜ አንፍ ወዳጄ። አንተ ኦርቶዶክስ ነኝ ስትል ሰርተፍኬት ጠይቀንሃል? እሱን ግን መጠየቅ ስለምፈልግ ነው እኔ እኮ። እሱን በውስጥ ተጠያየቋ። አይ ኦርቶዶክስ ነኝ ስል እኔ የምጠይቀኝ እኮ ባስተምሮት እኮ ነው። እሱ እኮ ያስተምራል፣ ቤት ከፍቶ አይደል? እንሰማዋለን። ኦርቶዶክስ ነኝ እስካሁን ኦርቶዶክስ ነኝ እያለ ነው ያለው። እሱ ላይ ጊዜ ኦርቶዶክስ ለመሆኑ እኔ ልጠይቀው። ኦርቶዶክስ ከሆነ አዎ ብሎ ይመልስልኝ። በቃ አንድ መልስ እኮ ነው የምፈልገው። እሺ የመጨረሻ አንድ ጥያቄ ጠይቀው ደግሞ ይመልስልህ። ኦርቶዶክስ ነህ ወይ ብሎ እየጠየቀህ ነው ያለው። ኖ እኔም ኦርቶዶክስነቱን አልጠየቅኩትም። ወደ ውይይት ይግባ። እኔ ትጠይቀኛለህ አንተ። ጠያቂ እሱ ጳጳስ ኤጲስቆጶስ ነው። አየህ በቃ በዚህ ነው የሚሸሸው። በትምህርቱ እኔ እኮ በትምህርቱ ቻሌንጅ በቃ እኔ ሸኝቼዋለሁ። ከዚህ በላይ አይደለም ዳኒ አይጠየቅም እኮ በቃ አስወጣ ነው፣ ችግር የለም። አዎ ዳኒ ለምን መሰለ አሁኑ ቻሌንጅ ከባድ እንደሆነ አውቃለሁ፣ የሚያስደነግጥም እንደሆነ አውቃለሁ። ግን ይህንን እንትን ከኔ ጋር ያሉ ብዙ ሰዎች አሉ፣ ምዕመንም አለ፣ አባቶችም ሊቃውንቶችም ምንም አሉ። ከዚህ በኋላ እኔ ወደኋላ የምለው ነገር ስለሌለ ነው። ያቺ የቀደመችው ኦርቶዶክስ ተዋሕዶ ሃይማኖት በቃ እኔም የተከፈለውን መስዋዕትነትን ከፍዬ የአባቶች የሚሉትን እንግዲህ አባቶች የመጀመሪያዎቹ ሐዋርያቶች ናቸው። የመጀመሪያ መረጃ ለምሳሌ አንድ መረጃ ላሳያችሁ። እንትን ዮሐንስ አፈወርቅ የተናገረው ከመጽሐፍ ቅዱስ ውጭ እንዳንወጣ ራሱ ዲያቆን ያረጋል አበጋዝ የጻፉትን ላሳያችሁ። በትልቁ ታደረገኝ ሚ እሺ፣ ምናልባት ማስረጃ እንዲሆንልህ ሲገቡ ይቻላል። አዎ እንደዛም ይቻላል። ሚዩት ነህ መልኬ፣ ሚዩት ነህ። ማይኳ ዝግ ናት። አሪፍ ሀሳብ ነው ዳኒ። በቃ ሲገቡ እኔን እንትን ማለት የሚፈልግ ማንም ይምጣ፣ ማንንም ጋብዙ አለው። አሁንም ባልነው በሌላ ቀንም ጋብዙኝ አለው። የሚመጣ የሚገባ ካለ ያወራኝ። ጥምቀት ቤተ ክርስቲያን ያመነ የተጠመቀ ይድናል ነው የምትለው እንጂ በአንዲት ኃጢአት በሚሰረይባት ጥምቀት እናምናለን ሲሉ ኃጢአት በሚሰረይባት ሲሉ የክርስቶስ የሞቱን ጥምቀት እኔ የምጠመቃት ጥምቀት ማንም አይጠመቃትም ያለውን የሞቱን ጥምቀት ለመናገር ነው። ስለዚህ ኦርቶዶክስ ተዋሕዶ ሃይማኖት ምንድን ነው የምታምነው? በአንድ በጸጋ በዳነችው በጸጋ በክርስቶስ ታምናለች። ደም ካልፈሰሰ ስርየት የለም ብላም ታምናለች። እዚህ ቲክቶክ ላይ ያሉ ከእናንተ ጋር ጦርነት ለመክፈት ካልሆነ በስተቀር ኢየሱስ ክርስቶስም ያድናል፣ ደሙም የኃጢአት ስርየት ያሰጣል፣ እንደገና ጥምቀቱም የኃጢአት ስርየት ያሰጣል ብላ አታምንም። ለምን ብትሉ አንድ ሰው ኃጢአት ሲሰራ ንስሐ አባቱ ጋር ነው የሚሄደው። ንስሐ አባቱ ጋር ሄዳና ይፍታክ ነው የሚባለው። ከዛ በኋላ እኮ አይጠመቅም። የኃጢአት ስርየት የሚያሰጥ ከሆነ ጥምቀት በየጊዜው ይሰጥ ነበር። ሄዶ ስጋና ደም ነው የሚወሰደው። ስለዚህ የቤተ ክርስቲያኗን ወይንም የሃይማኖቷን ትምህርት በተዛባ በዘልምድ የምናሳልፋት ነገር በኋላ ዋጋ ያስከፍላል። ስለዚህ እውነተኛውን ትምህርት መማር መቻል አለባችሁ። ምንድን ነው መጽሐፍ ቅዱስ የሚለው? አብዛኛው ስታዩት እኔ ብዙ ጥቅሶችን ማውጣት እችላለሁ። ለምሳሌ በስሙ የኃጢአት ስርየት እንደሚደረግ አንድም ስፍራ ጥምቀት የኃጢአት ስርየት ያሰጣል የሚል አንድም ስፍራ አላየነውም። ለምሳሌ የሐዋርያት ሥራ ምዕራፍ 2 እንየው እስቲ። እውነት የሐዋርያት ሥራ ምዕራፍ 2
ጥምቀት የኃጢአት ስርየት ያሰጣል ነው የሚለው። ሰው ገብቷልና ካልታየ አንቲቫይረስ ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እሺ፣ እግዚአብሔር ይመስገን ሰላም ነው። በተነሳው ሀሳብ ላይ የትኛው የኦርቶዶክስ ትምህርት እንደሆነ ማየት እንፈልጋለን እና ከመልኬ ጋር ማውራት ይችላል። ግን እኔ አንድ መልእክት አለኝ ለቤቱ። በህፃናት ጥምቀት ላይ ያላችሁን አቋም አውቃለሁ እና እሱን ብትጠይቁት። ሀሳብ ላይ አንዴ ሚዩት አድርግና ሀሳብ ላይ ከኔ ጋር አለ ከእሱ ጋር አውራ። ፊቴ ተጽዕኖ ካረገ ቪዲዮውን ማጥፋት እችላለሁ። ተጽዕኖ ካረገ ፊቴ አንቲቫይረስ። ሁለታችሁ ነው የምትወያዩት። የኦርቶዶክስ ቤተክርስቲያን ጥምቀት አያድንም ያለችበትን ወይም ደግሞ ስለ ውሃ ጥምቀት እንዳላወራች የሚያሳይ ዶክሜንት አለ። የኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያ ማስረጃዋና የሐዋርያት ቅብብሎች ስላላት ከመጽሐፍ ቅዱስ ጥምቀት ወይንም ውሃ ምሳሌ እንደሆነ ውሃው ምሳሌ እንደሆነ እንጂ ጥምቀት ያድናል ብላ ከመጽሐፍ ቅዱስ አውጥታ አልተናገረችም። አንድም ስፍራ ጥምቀት ያድናል አላለችም። መረጃዋ መጽሐፍ ቅዱስ ነው። ኦርቶዶክስ ቤተክርስቲያን ትልቅ ተቋም ናትና የራሷ ማብራሪያ አላት። ከዛ ማብራሪያ ላይ አሳየኝ። ይኸው ኦርቶዶክስ ተዋሕዶ ምን እንደሰጠችኝ ታውቃለህ? ይህንን መጽሐፍ ቅዱስ ሰጣኛለች። ይህንን አንብብና ሃይማኖትን ተከተል ብላኛለች። ይሄ ደግሞ እኔ እኮ የሚገርመኝ ቆይ ቤተ ክርስቲያን ሐዋርያቶች እንደመሰረቷት አታምኑም እንዴ? የመጀመሪያ አባቶች እኮ ሐዋርያቶች ናቸው። ከ325 ዓመት በኋላ እኮ ነው 318 ሊቃውንት የመጡት። ከዛ በፊት ቤተክርስቲያን እኮ እንደሌለች ነው የምታወሩት። ቤተክርስቲያን ይሄው። ስለዚህ ይሄ ነው መረጃዋ። ማስረጃዋ እዚህ ላይ ስላላት በዚህ ማስረጃ መሰረት ቤተክርስቲያን አስቀምጣለች። ከዚህ ማስረጃ ውጭ የሆነ ዮሐንስ አፈወርቅ ራሱ ማንኛውም እንደውም ካህን መሳሪያው መጽሐፍ ቅዱስ ይሁን ብሎ አስቀምጧል። ለዛውም ዮሐንስ አፈወርቅ። ስለዚህ አሁን ቤተ ክርስቲያኗ ጥምቀት ያድናል ብላ ወይንም ጥምቀት የኃጢአት ስርየት ያሰጣል ብላ አንድም ቦታ እንትን ብላ አታውቅም። የውጭ ግንኙነቱም እንደዛ አይደለም፣ ትርጉሙም እንደዛ አይደለም። አንተ ደግሞ ማስረጃን አውጣና እስቲ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት ያድናል፣ ኢየሱስን ትታ ጥምቀት ያድናል ያለችበትን ማስረጃ እስቲ። መለስኩልህ እኮ አንብብልኝ እኮ ነው ያልኩህ። ምኑን ላንብብልህ? ታመጣ ትችላለህ። ይኸውና እኮ መጽሐፍ ቅዱስ ላይ ከሌለ የለም ነው። ቤተክርስቲያኗ ላይ መጽሐፍ ቅዱስ ላይ ከሌለ የለም። የውሃ ጥምቀት አያድንም ያለችበት። አይሰማኝም፣ ድምፅህ አይሰማኝም። ለምን እንደማይሰማኝ አላውቅም። የውሃ ጥምቀት እንደማያድን የተናገረችበትን ቦታ አሳየኝ። እንዴ መጽሐፍ ቅዱስን አውጥቼ ከዚህ በላይ ምን ላሳየህ? ምን ጥራዙ ነው የምታሳየኝ እኮ? መጽሐፍ ቅዱስ እዚህ ላይ ጥምቀት የኃጢአት ስርየት ያሰጣል ብሎ መጽሐፍ ቅዱስ ካላለ ቤተክርስቲያኗ ማላለች። ግለጥና አስነበበኝ። ምኑን? አሁን ያልከውን የውሃ ጥምቀት እንደማያድን የተናገረችበትን። ምን ሆነ ነው አንተ? ጥምቀት የኃጢአት ስርየት አያሰጥም መጽሐፍ ቅዱስ ውስጥ የለም እኮ ነው የምልህ። ኦርቶዶክስ ቤተክርስቲያን ይህንን አታምንም ብለሃል አይደል እንዴ? ከመጽሐፍ ቅዱስ ውጭ አስቀምጣ ነው መጽሐፍ ቅዱስን ጥላ የምትጽፈው? ለምን ዝባዝንኬ ታወራለህ? አሁን አንተ ነህ እንጂ አንተ ስድድቡን አሁን መሰዳደብ ለምን ገልጣ አትሰዳደብ። አንዴ ዳኒ እንደዚህ አይነት ውይይት እኔ አልወድም። ዳኒ አንዴ በመሀል ግባ። ዳኒ በመሀል ግባ። እኔ እንደዚህ አይነት ነገር ከቻለ ደቂቃም ይዞ እንትን ይበል። ይሄ እንደዚህ አይነት መሰፋፈት እኔ አልወድም። በጨበጣ ወሬ የለማ። ይኸውልህ እንደዚህ እንትን አትበል። የሚግባና በተከባበር አድርጉት። እኔ እንትኔም እኮ ጺምም አውጥቻለሁ። ስለዚህ እኔ ከእሱ ጋር እንደዚህ መሳፈጥ አልፈልግም።
አሁን ደቂቃ ስጡትና ጥምቀት የኃጢአት ስርየት ያሰጣል ቤተክርስቲያን ትላለች ብሎ ማስረጃ ይስጥ። እኔ ደግሞ አያሰጥም ብዬ ማስረጃ ልስጥ። ከዛ እንተያየቅ። 5 ደቂቃ ወይ ምናምን ስጡ። እሺ ጥሩ። እሺ በጣም አሪፍ። ያው ዋናውን ያድናል ብለህ የምታስበው አንቲቫይረስ አንተ ስለሆንክ ለአንተ ይኸው ደቂቃ ይዝልሃለሁ። አይ ቲንክ 5 ደቂቃ በቂ ነው ብዬ አስባለሁ ለዚህ ዙር። ይኸው 5 ደቂቃ ሰጥቻለሁ። በ5 ደቂቃ ውስጥ የኃጢአት ስርየት እንደሚያሰጥና ማስረጃ ካለ ምናልባት ውይይቱ ከመጀመሩ በፊት ኦርቶዶክስ የውሃ ጥምቀት ያድናል ብላ ትመንም አትመንም የኛ ጉዳይ አይደለም። ኦርቶዶክስ የውሃ ጥምቀት ያድናል ብላ ታምናለች አታምንም ሳይሆን መሆን ያለበት ውይይቱ እነሱም ሲወያዩ ጥምቀት ያድናል መጽሐፍ ቅዱሳዊ ነው ወይ የሚል ቢሆን ነው የሚሻለው። ካልሆነ ግን ለኛ ለሚሰሙን ሰዎችም ትምህርት ላይሆን ስለሚችል እኛ ኦርቶዶክስ ብትልም ለኛ ቡሩክ በጣም ቴንኪው። እሱን ነው እኔም የምፈልገው። መጽሐፍ ቅዱስ ላይ ጥምቀት ያድናል ወይስ አያድንም በሚለው ያውሩ ሁለቱ። ዳኒ ደቂቃ ያዝላቸው። እሺ ጥሩ። ከኛ ቤት አንጻር እሱ ማውራት እንችላለን። በጣም አሪፍ ነው። ቀጥል። ይኸው አንቲቫይረስ ጥምቀት ያድናል ብለህ የምታምን ከሆነ ማስረጃ ተሰጥተዋል። አይ ቲንክ 5 ደቂቃ ካነሰ እንጨምርልሃለን። 5 ደቂቃ ቀጥል። ብራዘር እኔ የገባሁበትን ዓላማ እያሳትከኝ ነው። እኔ ፈለገን ፈልጌ የገባሁትኝ እሱ እንደሚለው ኦርቶዶክስ ይህንን የምታምን ከሆነ ከመዝገብ ላይ ወይም ደግሞ አንብቦ ያሳየኝና የእሷን እምነት ከዛ በኋላ እኛን የምንከተለው። ጥምቀት ያድናል ብለህ የምትሞግትበት ሀሳብ የለም ማለት ነው? እኔ ለሱ ዝግጁ አይደለሁም። ከሱ ጋር ላወራ አሁን ዝግጁ አይደለሁም። ከእናንተ ጋር ቢሆን አወራለሁኝ። እኔ አይደለ ይሄ ፈለገ የሚባለው ወንድም መመርመር አለበት። እንዴት እኔ የት ሄጄ ነው በዚህን ያህል ልክ እንደዚህ የፈሩት ኦርቶዶክሳውያን ፈለገ? ሁሉም ገብተው ዝግጁ አይደለም ነው ብሎ የሚለው ሁሉም እስካሁን ድረስ የገቡት 3 ናቸው 4። እኔ ከእሱ ጋር ወያይም ማለት ተመስገን ወጣ ገና እንትን ሲል ማለት ነው። ምናቸውን ነክቶ ነው? ይህን ነገር በኋላ ከራሱ ከፈለገ መስማት ፈልጋለሁ። እንዴት በጥምቀት ጊዜ ሰጥተህ ሳምንት ጊዜ ሰጥተህ ካልጸለይክበት ሚስጥሩን አታውቀውም። በዚህ ያህል ልክ ይሄ የእግዚአብሔር የመንፈስ ቅዱስ ስራ በኦርቶዶክስ ሪቫይቫሉ ሲጀምር ሰዎች እንደሚነሱ ታውቃለህ አይደለ? ሪቫይቫል ሲነሳ ከምትናገረው ይልቅ አንተ ነው የምትፈራው። ስለዚህ ሳምንት ሙሉ ጸልይበት። ሳምንት ሙሉ ጸልይበት። መንፈራው ቤተክርስቲያንን እንዳያቆሽሽ ነው። አዳምጠኝ። አንቲቫይረስ ይኸውልህ ቤተ ክህነት ሄደ አሁን ቤተ ክህነት ሄደ መልካሙ እንዲህ ይላል ብለህ ብትነግራቸው እልልልል ብለው ነው መሬት የሚሰሙት። እውነቱን የሚናገርልን ሰዋተን እኛን አሸማቃችሁ ውጡ ነው የምትባሉ። ስለዚህ አንድ ልጅ ተገኝቶላቸዋል። እግዚአብሔር የተመሰገነ ይሁን። በኦርቶዶክስ አይታዩም እንደ አንተ የምትላቸው ሰዎች ምንድን ናቸው? እናንተ ናቸው። ትሰድቧቸዋላችሁ፣ ትላልቅ ስለሆኑ ትሰድቧቸዋላችሁ፣ ምን ትሏቸዋላችሁ። ስለዚህ እኔ ደግሞ በቃ ትንሽም ቢሆን የእድሜም ታናሽም ስለሆንኩኝ የምስራችሁ ወንጌል በኦርቶዶክስ ተዋሕዶ የምስራችሁን ወንጌል አሁን የሚከበረው ፋሲካ የሚከበረው መስቀል ምናምን ኤርሚያስ ያው የእናንተ ስትራቴጂ ደጋፊ ስለሆነ አንድ አሁን ኤርሚያስ ጋር ተገናኝቼ ማላቅ ጠላት ነን። በጣም ተሰዳድበናል፣ ብዙ ነገር ተባብ። ዛሬ ግን ገርሞታል። እሱ ራሱ ገርሞት ከኔ ብዙ ነገር ሊሰማ ይፈልጋል። እንኳን እንትን ልንል እውነታው ይሄ ነው። እንግዲህ ወገኖች እኔ እንደማልዋሽ ታውቃላችሁ። ምንም ፈለገ ጳውሎስ ኦርቶዶክሳዊ መሆኑን ነው የማውቀው። ግን በዚህ ያህል ልክ ኦርቶዶክሳዊ እንዴት ቻለኝ ትደረጋላችሁ? በራሳቸው ጥምቀት የምንኮራበት ትምህርታችን ነው ብላችሁ የምትሉት አሁን ከኛ ጋር አይደለም። ኑ እና አውሩኝ፣ ገለልተኛ ቤት ፈልጋለሁ ብሎ አለ ይምጣ እና እንዴ ዳኒ የወዴት እየሄደ ነው ግን ይሄ ነገር? ሲሳይ ቤትም እኮ ተጋብዞ ቢኒያም መጥቶ ሲሳይን ሙልጭ አድርጎ ሰደበው። እኛ ለጊዜው ዳር ይዘን
ማኪያቷችን ይጠጣል። አይ ዳኒ እኮ ቤት እኮ ይመጣል። ለምን ላይ እንደማይገባ ባላቅም እኔ አሁን ፕሮቴስታንት ይደሰታል፣ ኦርቶዶክስ ይከፋቸዋል የሚል ዓላማ የለኝም። አሁን እግዚአብሔር ይመስገን የተነሳሁበት ዓላማ ከምስራቹ ወንጌል ነው የተነሳሁት። አሁን ጥምቀት መዳን በእምነት የሚለው ራሱ በእምነት ብቻ የሚለው ኦርቶዶክሳዊ አባባል ሁሉ በዛም እንትን ብዬ ነበር። እስካሁን ግን እግዚአብሔር ይመስገን ማለት እስካሁን ከኔ ጋር እንትን የሚል ሰው አጥቻለሁ። በፈለጉት መልኩ አሁንም ሬዲ ነኝ። ገለልተኛ በእንደዚህ በኩል አንተ ነህ ገለልተኛ። ሌላ ቦታ ብሄድ መከራዬን እያየው ነው። በቲክቶክ አውግዘነዋል ብለዋል። በዚሁ አጋጣሚ እንደው ብትተባበሩኝ እንትኔን ሪፖርት አድርገውብኛል። በጣም ትንሽ ነው የቀረው። ትብብር ብታደርጉልኝ ደስ ይለኛል። ኮፕሊንግ አድርጋችሁ እንትን ብትሉኝ። ለሌላ አይደለም። እኔ የወላችሁ እዚህ ስገባ ምንም የለኝም። ከኤርሚያስ ጋር ጠላት ነን፣ ተሰዳድበናል፣ ብዙ እንትን ተባብለናል። አሁንም አላወቀም። በተለይ ሲነጋ ብዙ ማውራት እችላለሁ። አሁን ቤት ውስጥም ቀስ ብዬ ነው እንትን ብለው ስለ ጥምቀቱ አሁን አላወራም፣ ማስረጃም አልሰጥም። የሚመጣ ሰው ብቻ ለእናንተ ወደፊት እቤት ስትመጡ እቤት ና ኤርሚ ጋብዣ ያለው እመጣለሁ። እሱ ዛሬ እየሰማሁህ ነበር፣ ሚኪ ጋርም ሰምቻለሁ። ለነገ ተቀጣጥራችሁ 10 ሰዓት ምናምን ሚኪም ራሱ ለምን እንትን እንደማይለኝ አላውቅም። እኔ ሁሉም ነው የተነሱብኝ። እግዚአብሔር ይመስገን። እንግዲህ ሪቫይቫሉ ሊጀምር ነው እና ኤርሚ ቶሎ ና እና ብናቀጣጥለው ብትገባ ጥሩ ነው። መልካም ሳምንት ግን ጸልይበት። ያ እመጣለሁ። እዚህ ጥያቄ የላችሁ? ወንድምነት ዳንኤ። እሺ ኦርቶዶክሲያን ካላችሁ አንድ ቁጥር ጻፉ። መወያየት የምትፈልጉ ሰዎች ካላችሁ ኦርቶዶክሲያን ካላችሁ እንድትገቡና አበረታታችኋለን ማለት ነው። እና ጥምቀት ያድናል ብላችሁ የምታምኑ በቃ ሀሳብ ላይ መሞገት የምትችሉ ሰዎች ካላችሁ፣ ተሳስቷልን ብላችሁ የምታስቡ ካላችሁ መሞገት ትችላላችሁ። ሀሳብ ላይ ብቻ አተኩረን ውይይቱ ለብዙ ሰዎች እንዲጠቅም እናድርገው። ገስት ላይ የላካችሁ ሰዎች ማን ኦርቶዶክስ እንደሆነ አናውቅም። እሺ፣ ስለዚህ ከቻላችሁ ኦርቶዶክሳውያን የሆናችሁ ሰዎች ከገስት ላይ ውረዱ፣ ኦርቶዶክሳውያን ለማስገባት ማለት ነው። አሁን ያለው አንድ ቦታ ነው። አንዷ ቦታ በኦርቶዶክስ ተጨማሪ ኦርቶዶክስ ነው የምንፈልገው። ስለዚህ ኦርቶዶክሳውያን የሆናችሁ ከገስት ላይ ውረዱ። ቴንክ ዩ ጋይስ፣ ገስት የላካችሁ ማለት ነው። ተባረኩ። እሺ፣ ሌላ ኦርቶዶክሳዊ ካለ ግን እቀበላለሁ። ሀመር አይ ቲንክ እንትንን ኦፍ አድርገሃል አይደል? መላኪያን ሪኩዌስት መላኪያን ኦፍ አድርገሃል። መልካሙ እሺ፣ ፈለገ አቤት። ረሃብ እንደዚህ ያደርጋል እንዴ? ረሃብ ክፉ እንደሆነ እሺ፣ እኔ ነኝ ያሱ። ምንድን ነው ረሃብ? እኔ ጠጋበኛ አላልኩም። በራሳ አካውንት ነው። እሺ፣ ሌላ ኦርቶዶክሳዊ እንዴ ጋይስ፣ ልክ ያለው አላክም። ሀመር አላክም። ሀመር ተሳዳቢ ነው ወንድምነት ነው። ተሳዳቢ ነው። አሁን በዚህ አጋጣሚ ፕሮቴስታንቶች በጣም የደነቀኝ ነገር በቃ ስስ ብልታቸው መጽሐፍ ቅዱስና ኢየሱስ ክርስቶስ መሆኑን በጣም የተረዳውበት። ለምን እኔ ጋር መታችሁ ያ ሁሉ ነገር እንትን ሲል ከጎን መሆናችሁ በጣም ደንቆኛል። ወደፊት የምስራችን ወንጌል የምስራች የአላፋት ወንጌል ጊዜ ብለን እንግዲህ መስቀል አደባባዩን ስቴዲየሙን አብረን እንደምናቀጣጥለው ነው። ዓለም ላይ እንደርሳለን። እግዚአብሔር የተመሰገነ ይሁን። በጣም ነው የገረማችሁኝ። በጣም የሁሉ ሲወርድብኝ ከጎን የሆናችሁ እንደገና ደግሞ ማነው ፓስተር አሌክስ አንድ ላይ ከኦርቶዶክስ ሆነ ጋር ሆነን እናወግዘዋለን አለ። መብት እንዳለው እንደሌለው ሳያቅ ፓስተር አሌክስም አወግዘዋለሁ ብሎ ከሚኪ ጋር ሊያወግዙኝ እየተሰናዱ ነው እና የሚገርም ነው። አውግዙኝ። እሺ፣ አይዞ ማለት ትከሻህን አስፋ። እሺ፣ ብፁ እንዴት ነው ዳጄ?
ብፁዕ አምላክ ዳኒ እንዴት አደርክ? እንዴት አደርክ አንተ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። በዚህኛው ኦርቶዶክሳዊ ወንድም ሀሳብ ትስማማለህ? አልከው በዚህኛው ኦርቶዶክሳዊ ወንድም ሀሳብ ትስማማለህ ወይ? ማነው ኦርቶዶክሳዊ ወንድም? ያው ፈለገ ምን አለ? ጥምቀት አያድንም እያለ ነው። ጥምቀት አያድንም ማለት ነው። እሱን ከእሱ ጋር ታወራለህ፣ ዲቴሉን ከእሱ ጋር ታወራለህ። ኦርቶዶክሳውያን ደግሞ ጥምቀት አያድንም ብለው ያምናል። በነገራችን ላይ መልኪያውን ዲቤት ሊያደርግ መከረው ተስፋና አባቱ ጋር ዲቤት ሊያደርግ ድምፅህ አይሰማም? አይሰማም? እሺ እኮ ትወያያለህ። ወደ ውይይት ትገባለህ ወይስ ውይይት ከኔ ጋር ለመወያየት ፈቃደኛ ነህ? በጣም እሺ። በምን መልኩ ከኔ ጋር መወያየት? እኮ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት ያድናል በሚሉ ጉዳዮች ካልከኝ እኔ ደግሞ ተቃራኒ ሆኜ ከአንተ ጋር መወያየት እፈልጋለሁ። ጥምቀት አያድንም እያልክ ነው? ያመነ የተጠመቀ ይድናል እንጂ ጥምቀት ለድህነት ይሆናል የሚል ቤተክርስቲያንም መጽሐፍ ቅዱስም ማስረጃ የለም። ካለ ልታሳየን ትችላለህ። ያመነ የተጠመቀ ግን ይድናል። ጥምቀት አያድንም እያልክ ነው? ጥምቀት አያድንም። ጥምቀት አያድንም ማለት ነው ማለት ነው ኢየሱስ ያድናል ማለት ነው። ጥምቀት አያድንም ማለት ኢየሱስ ያድናል ማለት ነው። ኢየሱስ ያድናል ብቻ ማለት ነው። ጥምቀት ደግሞ ሞትና ትንሣኤው መተባበር ወይ በውሃ ከተጠመቅ ደግሞ ምሳሌ ነው። በሞቱም ትጠመቃለህ። የጥምቀት አይነቶች ብሎ ደግሞ ሐዋርያት ላይ የጥምቀት አይነቶች አሉ። ስለዚህ ይሄን ይመስላል። እጹብ ወደ ዲስከሽኑ ይገባ። አሁን ደቂቃ ስጠውና ለእኔም ደቂቃ ስጠንና እንወያይ። አውሮ አልከን አይደል እኮ ደቂቃ ይሰጥ። በደቂቃ ነው የምናወራው። ማለት ኢየሱስ ያድናል ማለት ነው አልከኝ አይደል? እኮ በደቂቃ እናውራ። አሁን ደቂቃ ስጠንና መግቢያ ነው ያወራነው። አሁን በደቂቃ እናውራ። ኦኬ፣ ከኔ ጋር ኦፊሻል ዲቤት ማድረግ ነው ፈለከው? የፈለከው ምንም ችግር የለብኝም። ስለዚህ ኦፊሻል ዲቤት ከፈለከው ይሄ ድምጽ ግን አስተካክለው። እጹብ ድምጽህ ይረብሻል፣ አይሰማም። እንኮሻኮሻል እንጂ ምንም የሚሰማ ድምጽ የለም። ወይ ኤርፎን እየተጠቀምክ ከሆነ ወይ ሪከርድ እያደረክ ከሆነ ትንሽ አስተካክል። እንደዚህ ይሻላል። ያ አሁን ማሽ ቤተር ይጀመር ውይይቱ። አሁን እኔ ከመልካሙ ጋር ኦፊሻል ዲቤት ማድረጉ ጥቅሙ አይደለም የሚታየው፣ ግን እኔና መልካሙ ብዙ በቃ አይቶ ውይይት ካላረክ እንትን ማለት አልፈልግም። በቃ አንተ የምታወራው ነገር ሁሉ ካልፈለክ መተው ከፈለክ ሀሳብ ላይ ዲስከሽን ነው የምታደርጉት። በቃ እኔ ሰልችቶኛል፣ ምክር ምናምንም ሰልችቶኛል። ለይተህ አታውቅም። ለዛ እኮ ነው ኦፊሻል ዲቤት እና ዲስከሽንን ለይተህ እወቅ። በቃ እኔ ችግር የለውም። እኔ አንተ እንደፈለክ አንተ የምታውቀው ሰውዬ በምታውቀው መልኩ እንሂድ። መልካም። ስለዚህ ጥምቀት አያድንም ማለት ኢየሱስ ያድናል ማለት ነው ብለሃል። ይሄን አባባል መጽሐፍ ቅዱስ ያደርግ አሳየኝ። አሁን አልፈልግም ውይይት። በቃ ደቂቃ ያዝልን፣ መወያየት እንጀምር። በጣም አትችል ከሆነ እኔ እኮ እናንተ እንተዋወቃለን። በቃ ከተወያየ ተወያይ፣ ካልተወያየ ቻው። ከሌላ ሰው ጋር ላስታርቃችሁ እኮ በቃ እንደዛ። አልተጣላንም ዳኒ፣ አልተጣላንም። አሁን አንድ ነገር ልበል፣ ከቻልክ መወያየት አንተ እኮ ልክ እንዳንተም እኮ ጠያቂ መሆን እችላለሁ። ምንድን ነው አሁን ቤት ብትከፍት ከቻልክ መወያየት፣ ካልቻልክ ተወው። እየተሳቀቅ ከኔ ጋር አታውራ። ምንድን ነው የምሳቀቀው? ማነው የሚያሳቅቀኝ? ከኔ ጋር መወያየት የምችል ከሆነ ተወያይ፣ ማትችል ከሆነ ያው በቃ ደቂቃ ያዝልን ዳኒ፣ ደቂቃ ያዝልን እኮ እንደሱ ነው የሚሆነው። አሁን ሁለታችሁም የእናንተ የራሳችሁ ቤት ስላልሆነ አንዱ ጠያቂ አንድ ተጠያቂ ብቻ እንደሚሆነው ፌር እንዲሆን አንተ ብቻ ጠያቂ አትሁን፣ እኔም ጠይቃለሁ። ጠያቂ አይደለም ሁለታችሁም ባላንስ በሆነ መልኩ እንድትወያዩ በቂ ታይም እንስጥ። እጹብ ለኃጢአት ስርየት እንደሚጠቅም እንደሚያድን
ማስረጃ ካለ ይኸው ለአንተ ታይም ሰጥቻለሁ። ምናልባት 5 ደቂቃ ቢበዛ ከሆነ 3 የረበሽኩ እንዳይመስል ብዙ 5 ደቂቃ የፈለግከውን አውራ፣ ብዙ መልክ 5 ደቂቃ የፈለግከውን አውራው ሳይሆን 5 ደቂቃ ከፈለገ ይጠይቅ፣ ግን 5 ደቂቃ ከፈለገ ጠይቅ። አሁን እኔ ይኸውልህ በቃ ደቂቃ ይሰጠን እናውራ። አንተ ለምን ትፈራለህ? ቆይ ምንድን ነው የሚያስፈራ? እኔ አስተምሬ ከኔ እፈራለሁ እንዴ አባቴ? ማንም ማስተማር አንተ ነው ያስተማርከኝ? አንተ የምስራቹን ቃል ያወቅኸው እኔ እንደዚህ አብረን ጀመርን እንጂ አንተ ነህ የምስራች ወንጌል የምታስተምረኝ? የምስራቹ ቃል እንዲገባ የረዳህ መድኃኒዓለም ኧረ ስለፈጠረክ በእናትህ አንተ እኮ ተው። አሁን ክፉ እንትን አንበል። ለቄስ ዲበኩሉ ለአንድ ደብተራ ብለህ ካድከኝ እኮ ነህ። ለአንድ ደብተራ ብለህ መሳደብ ይቻላል። አሁን እኔ ስድቦችን ስድብ አንተም አልከኝ እኮ አስተማርኩህ እኔ። ለምን አትወያይም? ውይይት አይሻልም? እኔ ነኝ ሁለታችሁን ሚዩት ያረኳችሁ እንድንደማመጥ። እሺ በቃ ይኸው አሁን ታይም እንስጣችሁ። በተነሳው ሐሳብ ላይ የሁለታችሁንም ሐሳብ እንስማ። ሁለታችሁም ኦርቶዶክሳውያን ናችሁ። እንደ አንድ ኦርቶዶክሳዊ አቋማችሁን እናድምጠው። ጥሩ ነው። ስለዚህ ይኸው ብፁዕ 5 ደቂቃ ሰጥቻለሁ። በዚህ 5 ደቂቃ ውስጥ ሐሳብን ንገረን። ከዛ በኋላ ያንተንም የሱንም ሐሳብ ሰምተን ትጠያየቃላችሁ። ዳንዬ እኔ እኮ የገባሁት እኮ ሐሳብ እንድሰጥ አይደለም የጠራኝ። ለምንድን ነው ከሱ ጋር የሐሳብ ውይይት እንዳደረግ የምትጠይቀኝ? ልጠያየቅ ነው የገባሁት። ቀጥታ ደቂቃ ስጠን። 10 ደቂቃ ይጠይቀኝ። እኔ አልጠያየቅም። እኔ ሐሳቤን መግለጽ ነው የማትችል ከሆነ ከሌሎች ወንድሞች ጋር ነው ያወራለሁ። ተጠያየቅ፣ መብትክ ነው። በቃ አቆም። በቃ ሌላ ሰው ማውራት እችላለሁ ዳኒ? ከሱ ጋር ማውራት አትችልም? ከኔ ጋር ማውራት አይችልም ዳንዬ። ከኔ ጋር መጠየቅ አይችልም። አንተ ምን ሆነህ ነው? እችላለሁ አልኩህ አይደል? ሐሳብን ግለጽ። ሐሳቤን ገልጻለሁ። ጥያቄ በቃ ውይይት አይደል እንዴ? ውይይት አይደለም ወይ የፈለግከው? የፈለገውን እንዲያወራ አይደለም የገባው እና አንተ ብቻ እንድታወራ ነው የፈለግከው እንዴ? አንተ ጠበቃ ነህ እንዴ? የጥብቅና ስራ ነው እንዴ የምንሰራው? ብሩክና ተሜ ቅድም ብሩክና ተሜ ሲወያዩ ነበርኩ። ብሩክ ሐሳቡን ግለጥ፣ ከዛ በኋላ እሱ ሐሳቡን ይግለጥ፣ ከዛ ትጠያየቃላችሁ። ችግር የለም። ሁለታችሁም ጋር ባላንስ ነው የሚሆን። ኦኬ፣ አንተም ጠይቀው፣ ከዛ እሱም መጨረሻ ላይ ትጠያየቃላችሁ። እንደሱ እናደርገዋለን። አሁን መጀመሪያ ላይ ግን ጥያቄ 5 ደቂቃ ሰጥተህን መጠየቅ እንችላለን። ሶ ማውራት አትችልም። ደቂቃ ስጠን፣ ቀጥታ ነው የምንጠያየቀው። እንደሚያድን ማሳየት ትችላለህ። የፈለገውን አንድ ደቂቃ ሀሳብ ስጡኝ። ለምንድን ነው መልካሙ ኦርቶዶክሳዊ ነው ፈለገ ጳውሎስ፣ ለምንድን ነው ኦርቶዶክሳውያን በዚህ ልክ የፈራችሁት? መልካሙ ብፁዕ እንኳን ደህና መጣ። ለምን የፈራችሁት? በሙሉ እኔ ከሱ ጋር አልወያይም። አሁን አንተ ገብተህ ጥያቄ የምጠያየቀው አልክ። ተሜ ገባ፣ ልክ ሲያየው ወጣ። ሌላኛውም መጣ፣ ሲያየው ወጣ። ምንድን ነው ያደረጋችሁ? ፈለገ ጳውሎስ ኦርቶዶክሳውያን ምንድን ነው ያደረጋቸው? ገስት ላይ ምን እሰራለሁ? ይሄንን እሱ ፈርቼው ከሆነ እኔ ምን እሰራለሁ ገስት ላይ? ታዲያ ለምን አታወራውም? ቀጥላ። ታዲያ ለምን አትቀጥልም? ለምን አትቀጥልም? ብዙ ስላለው እኮ ነው ገስት ላይ ተቀመጥኩ። እኔ እኮ አልፈራውም፣ አንተ ነው የፈራው እኮ። ለምን አትቀጥልም? አንተ ቁጭ ብዬ የፈለግከውን እንድታወራ የፈለግከውን እንዳወራ። አንተ ማነህ እኔን እንዳላወራ የምትከለክለኝ? አንተስ ቁጭ ብለህ ምን አይነት ሰው ነው? በእናታችን እጠይቅሃለሁ፣ ጠይቀኝ። አንተ ልባም ከሆን እኔ ያንተን የእውቀትህን ልክ ማወቅ እፈልጋለሁ። ለምን አንተ የኦርቶዶክስ ትምህርት ይሄ ነው ብለህ አታወራም? እኔም ደግሞ ይሄ ነው ብዬ ላወራና ከዛ በኋላ እንጠያየቅ። እኔ ከቻልክ ተወያይ፣ ካልቻልክ ምንም ማድረግ አልችልም። እንደ ተሜ ቻው ብለህ መሄድ ትችላለህ። ነው አንተ ከዚህ ቤት መውጣኔ አሁን ኤርሚያስ ውጣ ብሎ የሚያስወጣኝ አይደለሁም። እኔ እኮ አላልኩም። አሁን ምንድን ነው ብፁዕ ጭቅጭቅ ነው እንዴ? እኔ እናንተ እኮ እንተዋወቃለን። ምንድን ነው ቅድም ብሩክና ተሜ አንተ ቀሲስ ዲበኩሉ ጋር እንደዛ ስትል እንኳን ምንም አላልኩም። አሁን በእናትህ ኤርሚ እኔ ሰልችቶኛል። ኤርሚያስ በጌታ ፍቅር ሰልችቶኛል፣ ሰልችቶኛል። በቃ ይሁን ሞተ። አንተስ አሁን አትወያይም? ዳኒ በእናትህ እንደዚህ አይነት ነገር ስለ እኔ ምንም እኔ ተወያይ፣ ከቻልክ ተወያይ። ዝም በል ራስህ ዝም በል፣ አንተም ዝም በል።
ከቻልክ ተወያይ፣ አቅም ካለ ተወያይ። ዝም አልካቸው። አንዴ ጋይስ ወንድምነት ስላወራ ነው። አንዴ ቆይ እንናድርግ። እኛ አሁን እኔ ፐርሰናል ነገሮቻችሁን ቤት ጨርሱ። እኛ አሁን ርዕስ ማንም ሰውን መንካት ዳንዬ ተረዳኝ። እኔ በእውነት ነው ጋይስ። አሁን እሱን ቆይ አንዴ እሱን ፕሊስ እዛ ጨርሱ። አሁን ይሄ ሁሉ ህዝብ 800 ምናምን ሰው ቁጭ አድርገን ርዕሱን ትተን ሌላ ሀሳብ ላይ አናውራ። በቃ መወያየት ካስፈለገ ወደ ውይይቱ እንግባ። ሌላ ርዕስ ጉዳዮቻችሁን እዛ ጨርሱ። ሁለታችሁም ትተዋወቃላችሁ፣ ቤት ትከፋፍታላችሁ። ሁለታችሁም ቤት ከፍታችሁ ያለ ነገር ካለ እዛ ጨርሱት። አሁን የተነሳ ርዕስ አለ፣ ወንድምነት ይዞት መጥቷል። ጥምቀት ወንጌል ነው ያድናል የሚለው ድራማ እየሰራ ነው ሀሳብ ነው የምናነሳው። እዛ ላይ የማውራት አቅም አለ። እጹብ ካልሆነ ግን ሌላ ሰው አንተ ራስህ አሁን እኮ ድራማ እየሰራ ነው። እንዴት በለኝ እንዴት ታወራለህ? እዛ ሀሳብ ነው ይኸውልህ፣ ቆይ አንተ ራስህ እኮ ድራማ መስራት ጀመርክ። እዛ ሀሳብ ላይ ታወራለህ። እጹብ የመሻደለስ እኔ ሀሳብ ላይ አላወራም አላልኩም። ሀሳብ ላይ ማወራው 5 ደቂቃ ሰጥተኸኝ እንደፈለግህ አውራ። 5 በቃ እጹብ ቱ ሌት ብራዘር። ለሱ አሁን በቃ ወራጅ ኦርቶዶክስ ማለት ጉሩሱ እኛ እናንተ ማለኝ ማናውቀው ነገር የለም። ለማንም ሳይድ መያዝ አንችል። እዛው ነው ጉዳያችሁ። ጾን የተነሳ ርዕስ አለ። የተነሳው ርዕስ ላይ የማውራት አካላችሁ ግቡና ይሄ ወንድማችሁ ነው አሳምኑት። ተሳስተሃል፣ ቤተክርስቲያኒቷ እንደዚህ አታምን ምናምን ብላችሁ ዲል አድርጉት። ይሄው እኛውን ሐሳብ ነው የምንሰማው። ለሌላ ጊዜ ቤት አላችሁ እዛው አውሩ ዲስክስ አድርጉ። ኦኬ አሁን ርዕስ ላይ በቃ እንቆይ። ስተት ነህ መልኬ ኦርቶዶክስ እንደዚህ አታስተምርም ካላችሁ መሞገት ነው በቃ። እሱን ነው የምንሰማው። ለሱ ጊዜ አለ፣ ለሌላ ጊዜ ግን ጊዜ የለንም። ያው ራሳችሁ ማድረግ ስለምትችሉ ማለት ነው። ሌላ ኦርቶዶክሳዊ ካለ ግን አንድ ቁጥር ይጻፍልን። ቴንክ ዩ። ሌላ ኦርቶዶክሳዊ ካለ እኔ ግን በውስጥ የሆነ ሰው ነግሮኝ ቢያሳርፈኝ ደስ ይለኛል። ለዚህ ጊዜ የለን ላይ ወጥቷል፣ ወንድምነት ይዞ መጥቷል። በእርሱ ላይ መቆየትና ማውራት የምትችሉ ነገር እሱ መለመን የለበትም። ቤቱ መረበሽ የለበትም። መምራት አለብን። እሺ ሌላ ኦርቶዶክሳዊ እሺ አሁን ምጽኡም ካለ ተመልሰ መግባት ይችላል። ግን በቃ ስትገባ ሐሳብ ላይ ነው የምንቀጥለው። ዳኒ አንተ ራስህ እኔ ማዳመጥ አትፈልግም? ለምን ካላዳመጥከኝ ታስገባኛለህ? እጹብ ሐሳብ ላይ ማውራት አቅም አለ እኮ። እኔም እኮ ሐሳብ ላይ ነኝ። አንተ እኔን ካላዳመጥከኝ አሁን እኮ ይኸውልህ አንተ ባላወቅከው ነገር ላይ ነው። መልካሙ ኤርሚያስ ላይ አነጣጥሮ ነው የመጣው። እኔ እነግርሃለሁ። አሁን ፖለቲካ አንተ በእናትህ ኤርሚያስ፣ እኔ እኮ የሚገርመኝ ፖለቲካ አንተ አትወያይም እንዴ? የውይይት ችግር የለብኝም። ዳኒ አዳምጠኝ በቃ። ፖለቲካን አታሰማ ዳኒ። እሺ ነው ቤቱ ለመመራው ዳኒ ድምጽ አሁን በዚህ ሰዓት ላይ ምንም ፐርሰንት አንሰማም። ዳኒ ይመች ጋይስ። አሁን እኛ ምንም አይነት ፖለቲካዊ ኢሹ ተፍኗል። ድምጼ ይቆራረጣል። ድምጽ ታፍኗል። እሺ አሁንስ? እሺ አሁን ምንም አይነት ኢሹ ምናምን ለመስማት አይደለም። ርዕስ ከፍቷል። ወንድምነት በተነሳው ርዕስ ላይ ነው የምንቀጥለው። ስለዚህ በተነሳው ሐሳብ ላይ ሐሳብ ሰጣለሁ የሚል ሰው ካለ እንቀጥላለን። ከዛ ውጭ ግን ሌላ ምንም ነገር ሐሳብ ለመስማት አይደለም። እሱ የምታውቀው የሚሰማ ምናምን ካለ አሁን እሱን የምናነሳበት ታይም አይደለም። ዳኒ የኔ ወያያለሁ። እኔ እኮ የውይይት ችግር የለብኝም። ዳኒ እኔ የውይይት ችግር የለብኝም፣ እወያያለሁ። ግን ውይይቱን ስታደርገው መልካሙ ምንም ያላወራው ላይ ሲያወራ ባልሰማሁት አንተ ዳኒ እኔም ልውረድ ቤታችሁ ከሚበጠበጥ እኔም ልውረድ። አይ ልውረድ እኔ እንወያይ ነው ያልኩት። አንዴ ስሙኝ። ፈለገም ብፁዕም አትውረዱ፣ ግን ተደማምጣችሁ ፈቀርንላችሁ እኮ ሌሎች ወንድሞች ይታያችሁ ዝም ብለው ማለት ነው። እኔም ሁሉ ጨምሬ ወንድምነት ቤቱን ይምራው ዝም ብለን እየሰማናችሁ ነው። ኦልሞስት ወደ 900 ሰው ምናምን ቢሃይንድ ባይ ደግሞ ይሄን ስንት ሺህ ሰው እንደሚሰማ እስካሁን ስላላሳየኝ ነው። ሐሳቡ ላይ ፈለገ ላውራ አለ፣ ማውራት ፈልጋለሁኝ በዚህ በጥምቀት ጉዳይ አለ። በጾም ደግሞ መጥተህ ማውራት እፈልጋለሁ ግን ብለህ ቀጥታ ጥያቄ እንግባ አለ። ለእኛ አንተም እውቀትህን ሳትገልጥ እንደ መጽሐፍ ቅዱስ ብፁዕ ማለት ነው። ፈለገም እውቀቱን ሳይገልጥ
የትኛው ሀሳብ ላይ የትኛው መጽሐፍ ቅዱስ ክፍል ላይ ቆማችሁ አውዱን ጠብቃችሁ እንደምትተረጉሙት እኛ ሳንሰማ እጹብ ቀጥታ ወደ ጥያቄ እንግባ አልክ። ፈለገ ደግሞ እንወያይ ከውይይት ይጀምር አለ። ስለዚህ አሁን ቤቱን የሚመራው ወንድምነት ነው ዳንዬ ነው። እሱ የሚላችሁን ስሙትና ቀጥሉ። ወንድምነት ቀጥል። ቴንክ ዩ። ጊዜ አንፍች፣ ሀሳባችሁን እንስማ። የትኛው ሀሳብ ገዢ እንደሆነ እናድምጠው። ከዛ በኋላ ደግሞ መጠያየቅ ካለባችሁ ደግሞ ትጠያየቃላችሁ። ከዛ እንሰማችኋለን። በመጠየቅ ውስጥም የምንማረው ነገር አለ። ከእንደገና ደግሞ በሀሳባችሁ ውስጥም የምንማረው ነው። ሁለታችሁም ኦርቶዶክሳዊ ነን እያላችሁ ነው ያላችሁት። የሁለታችሁንም ሀሳብ እንስማ። ካለዛ ግን መቀጠል ስላለብን ከሁለት አንዳችሁ ትወርዳላችሁ ማለት ነው። መወያየት የማይፈልግ ሰው ካለ ይወርዳል። ሌላ ሰው መግባት የሚችል ሰው ካለ ይገባል ማለት ነው። ብፁዕ አምላክ እኔ ጋር ተደብቃልና እንቀጥል ወዳጅ ወይስ? ወይ ዳኒ አንድ ጊዜ መኪና እንትን ላውድ ላድርገው፣ በስልኩ ስለሚያስቸግረኝ ነው። ላድርገው ታገስ። ውይይት ላይ እንቀጥላለን። ዳኒ ምናልባት ግን ሁለቱ ተግባብተው የማይወያዩ ከሆነ የግድ ተወያዩ ልንላቸው አይገባም። በቃ ከኛ ጋር ቢወያይ ይችላል እሱ ማለት ነው። ሜሎስም አንተም ኤርሚ ምናምን ስላለን ወደ አንድ ሀሳብ መጥተው ከተወያዩ፣ ካልሆነ ግን በርዕሱ ላይ ከኛ ጋር መወያየት ስለሚችል እንደዛ ማድረግ እንችላለን። ወደዛ ሀሳብ መምጣት እንችላለን። አሪፍ ነው፣ እንቀጥላለን። ግን እንደው ሁለቱ ኦርቶዶክሳውያን ደግሞ ቢወያዩ ጥሩ ነው። አንዳንዴ እኛ ሁሌ የምንገባበት ርዕስ ስለሆነ ዛሬ ለሱ ጊዜ ትንሽ ብንሰጠው ጥሩ ነው ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ እስቲ ያወሩት ሀሳቡን አንዳንዴ እነሱን ቢያወሩት ብንሰማቸው ደስ ስለሚል ማለት ነውና። እሺ ብፁዕ ጊዜ ትፈልጋለህ? ካለዛ ከሌላ ሰው ጋር እናርገው። ወራጅ መኪና ወደ መኪና ለመቀየር እንደዚህ ብዙ የሚያስቸግር አይደለም። ሌላ ስራ ስላለው ነው። እኔ ነኝ ያስወረድኩ። ብፁዕ ሌላ ሰው ካለ ይግባ።